ጤና ይስጥልኝ ተመልካቾቻችንና አድማጮቻችን፣ ይህ በየሳምንቱ የሚቀርበው የዓለም አቀፍ የሳይበር ሚኒስትሪ የመጽሐፍ ቅዱስ ጥናት ውይይት ስርጭታችን ነው። በዛሬው ዕለት የዚህን የሰንበት ትምህርት ብለን ነው የምንለው የመጽሐፍ ቅዱስ ትምህርት ጥናታችንን የሰንበት ትምህርት ውይይት የሚያቀርቡልን ወንድም ብስራት ወልደሰንበትና ወንድም ጣሰው ገብሬና እኔ ደግሞ ራሄል አወያይ ሆነን የዛሬውን የሰንበት ትምህርት እንጀምራለን። ከመጀመራችን በፊት እግዚአብሔር መንፈስ እንዲመራን በውይይታችን ውስጥ ደግሞ እግዚአብሔር መንፈስ ቅዱስ አድማጮቹንም የምንወያየውንም የእግዚአብሔር መንፈስ ቅዱስ እንዲመራን በጸሎት ወንድም ብስራት ይጀምርልናል። እሺ እንጸልይ። ቸር የሆንክ ምሕረትህ ለዘላለም አምላክ ስለ ቸርነትና ስለ ምሕረትህ እጅግ አድርገን እናመሰግናለን። ደግሞ ስለፈቀድክልን ማድረግ ስለሰጠን በፊት እንድንሆን ስላንተ ምሕረት፣ ቸርነት፣ ቃል፣ ትእዛዝ እንድንወያይ እድል ስለሰጠን እናመሰግናለን። በምንወያይበት ጊዜ አንተ ከኛ ጋር ትሆን ዘንድ እንደ ቃል ተገኝተህ ታስተምረን ዘንድ ትባርከን ዘንድ ከኛ ደግሞ አልፎ የሚሰሙንን ሁሉ ትባርካቸው ዘንድ ቃልህ ወደ ውስጣቸው ገብቶ አንተ የምትፈልገውን ፍሬ እያንዳንዳችን ማፍራት የምንችልበትን ጸጋ ሰጠን ዘንድ እንለምንሃለን። ከኛ ጋር አሁን በኢየሱስ ክርስቶስ ስም አሜን። እንግዲህ አድማጮቻችን፣ ውድ ክርስቲያን ቤተሰቦች እንዲሁም ሌሎች ሁላችንም አድማጮች የዛሬው ሰንበት ትምህርታችን ርዕስ ከኢያሱ መጽሐፍ የሚገኙ የእምነት ትምህርቶች በሚለው 6ኛ ትምህርት ነው። 6ኛው ትምህርት አርስቱ ምን ይላል? በውስጥ ያለው ጠላት ይላል። ለዚህ ሳምንት እንግዲህ የውይይት ጥናታችን ለመወያየት የመግቢያ ጥቅስ ሆኖ የተሰጠን በትንቢተ ኤርምያስ ምዕራፍ 17 ከቁጥር 10 ያለው ነው። እንዲህ ይላል፣ እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ሥራው ፍሬ ይሰጥ ዘንድ ልብን እመረምራለሁ፣ ኩላሊትንም እፈትናለሁ ይላል። እንግዲህ በዚህ ሳምንት ከምንማረው አርዕስት ውስጥ ይሄኛውም የመግቢያ ጥቅስ አድርገን ታሪኩ ያው በኢያሱ ምዕራፍ 7 እና በኢያሱ ምዕራፍ 8 ላይ የተመረኮዘ ነው። የእስራኤል ሕዝብ ቃል ኪዳን ረዥም ርቀት የሚጓዝ መዘዝና ጥልቅ ትርጉሙን የተማሩበት የመጀመሪያው ምሳሌ የሚገኘው በእነዚሁ ምዕራፍ 7 ላይ ነው። ስለዚህ በዚህ ውይይት እኛም ደግሞ ያንን ታሪክ ይዘን ዳግም የጌታ ምጽአት ስንጠባበቅ አዲስቷን ኢየሩሳሌም ለመውረስ በሚደረገው ያንን ታሪክ ተስፋ አድርገን በዚህ ዘመን ድል መንሳት የምንችለው እንዴት እንደሆነ ከዛኛው ትምህርት ወስደን ለክርስቶስ መገዛትን ብቻ በሚለው ያንን ተስፋ እንጠባበቃለን። የሚቀጥለውን የቃል ኪዳኑ መጣስ በሚለው እሁድን በተመለከተ ርዕስ ወንድም ብስራት በዚህ አርዕስት ያለውን ግንዛቤ ያስረዳናል። እሺ፣ ጌታ ይባርክሽ ራሄል። እንግዲህ የኢያሱን መጽሐፍ ጥናት ከጀመርን 5 ተከታታይ ሳምንቶች አልፈዋል። ይሄኛው 6ኛው ሳምንት ይሆናል። በዛ ውስጥ ስለ እምነት ብዙ ነገሮች እንማራለን። ዛሬም በተለየ ታሪክ ስለ እምነት ነው የምንማረው። ኢያሱ ምዕራፍ 7 እና ምዕራፍ 8 ላይ የሚያተኩር ይሆናል ይሄ ጥናታችንና ምዕራፍ 7 ላይ ቀደም ካለው ምዕራፍ የተለየ የሆነ ነገር እናገኛለን። በባለፈው ጥናታችን ወይም ደግሞ በባለፈውና ቀጥሎም በነበረው ጥናታችን በተለይ ደግሞ ስለ ኢያሪኮ መውደቅ ብዙ ተወያይተናል ብዬ አምናለሁ። ያ ውይይት የድል ውይይት ነበር አይደለ? እግዚአብሔር ያሸነፈበት፣ የእግዚአብሔር ኃይል፣ የእግዚአብሔር አቅም የታየበት፣ እስራኤላውያን ወይም ደግሞ የእግዚአብሔር ሕዝቦች ተብለው ተጠርተው የተጠሩ የነበሩ ሰዎች የእግዚአብሔርን ኃይል ምን ያደረጉበት፣ ያዩበት፣ የተለማመዱበት፣ እንዲያው ብዙ ደስታ የተቀበሉበት፣ እግዚአብሔርን ፊት ለፊት ያገኙበት ነው ብዬ አምናለሁ። እነሱ ብቻ ሳይሆኑ ከነሱ አልፈው አሕዛብ እንኳን አይደል ስለ ረሃብ ስናጠና ከሩቅ ሰምተው ስለ እግዚአብሔር ማንነት የተገነዘቡበትን ታሪኮች ነበር የምናየው።
ምዕራፍ 7 ላይ ስንመጣ ግን ከነዛ ምዕራፎች የተለየና የሚያሳዝን አጋጣሚ ነው የምናገኘው። እሱም እስራኤሎች ያንን ትልቅ የሆነውን በሰው አእምሮ፣ በሰው ልኬት፣ በሰው ሚዛን ምን ማይደረገውን የማይገረሰሰውን ትልቅ የተመሸገ ከተማ ካፈረሱ በኋላ በትንሿ በጋይ ምን ሲያደርጉ ሲሸነፉ እንመለከታለን። እንደ ክርስቲያን እግዚአብሔርን ደግሞ እንደሚጠባበቅ ልክ እንደ እስራኤላዎች በዛ ዘመን የተሰጣቸውን ቃል ኪዳን ለመውረስ በደጅ ሆነው ይሄ ሽንፈት እንደገጠማቸው እኛም እንደዚህ አይነት ልምምድ ነው ያለን ብዬ አምናለሁ። በደጅ ነው ያለ ነው እግዚአብሔር የሰጠንን ተስፋ ምን ለማድረግ ለመውረስ። በእርግጥ የሰጠን ተስፋ ለከነአን ሰዎች በከነአን ዘመን ከተሰጠው ተስፋ ይለያል አይደል? በአንደኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ ስንመለከት ይሄ ተስፋ ምን አያደርግም ይላል፣ አይበሰብስም፣ አይለወጥም፣ አይዝግም፣ የሚሻርም አይደለም፣ ዘላለማዊ ነው። ነገር ግን አጠባበቃችን ተመሳሳይ ነው። ሁለታችንም በእኔ እምነት በመጨረሻው ጊዜ ላይ ያለ ነው በከነአን። እነሱ እንዲሁም የከነአንን ድንበር አልፈዋል ኢያሪኮን ካፈረሱ በኋላ፣ እኛ ደግሞ በበሩ ላይ ነው ያለ ነው። ይህን በምናደርግበት ጊዜ እነሱ ከደረሰባቸው ነገር እኛ ምን እንማራለን የሚለውን ትንሽ እንድናስተውል እፈልጋለሁ። በኢያሱ ምዕራፍ 7 ላይ ያለው ልምምድ ለሁሉም ሰዎች የሚያስደነግጥ ነው ብዬ አምናለሁ። ለዛም ነው ኢያሱ የጋይ ሰዎችን ወደ ጋይ ሰዎች ኃይሉን ጦሩን ከላከ በኋላ ተመተው ሲመለሱ የመጀመሪያው ምላሹ ምን ማድረግ ነበረ? በግንባሩ መድፋት ነበራል። ደንግጧል። ማንም አልጠበቀም። ምክንያቱም ማንን ገርስሰዋል? ኢያሪኮን ያክል የተመሸገ ከተማ አፍርሰዋል። እና ታሪኩን ስትመለከቱ እንዲያውም ኢያሱ የላካቸው ሰላዮች ወደ ጋይ የሄዱት ምን ነበር ያሉት? ኧረ ጋይ ትንሽ ነች፣ እንዲያው ሰዎቻችንን ምን አናድርግ፣ አናድክማቸው፣ ሁላችንም መሄድ አያስፈልገንም፣ ቢበዛ 2000 ወይ 3000 ሰዎችን ብቻ ምን አድርግ ላክ፣ እና በእርግጠኝነት ምን እናደርጋቸዋለን? እናሸንፋቸዋለን ብለው ስለነገሩት ኢያሱን በእነሱ ወሬ ተስማምቶ ላከ። ግን አለመታደል ሆኖ የጠበቁት ሳይሆን ያልጠበቁት ነገር ደርሶባቸው እስራኤሎች ከጋይ ምድር ሸሽተው ተመተው በሚያሳፍርና የእግዚአብሔር ስምን በሚያጎድፍ መልኩ ተሸንፈው ተመለሱ። ስለዚህ ኢያሱ በግንባሩ ተደፋ። ኢያሱ ብቻ ሳይሆን ደግሞ የእስራኤል መሪዎች፣ የእስራኤል ሽማግሌዎች በግንባራቸው ተደፉ፣ ማቅ ለበሱ፣ አዘኑ፣ ወደ እግዚአብሔር መጮህ ጀመሩ። መጀመሪያ ላይ ማየት የምፈልገው ለምን እንዲህ ሆነ? ምክንያቱም ይሄ አልነበረም የእስራኤል ታሪክ አይደለም። እንዲያው ከዚህ ጥቂት ቀደም ብሎ ኢያሪኮን የሚያክል ከተማ የደመሰሰ የእግዚአብሔር ሕዝብ ከዛም ደግሞ ጋይን አይቶ እቺ ትንሽ ነች አረ ያለ ሕዝብ ለምን ተሸነፈ? መጽሐፍ ቅዱስን ስናይ በምዕራፍ 7 ላይ አንድ በግልጽ የተቀመጠ ነገር አለ። ለምን እንደተሸነፈ አይደል? ምዕራፍ 7 ሄደን ስናይ በግልጽ የተቀመጠው ነገር ኢያሱ ካዘነ በኋላ ሽማግሌዎችም ካዘኑ በኋላ እግዚአብሔር በምዕራፍ 7 ቁጥር 11 ላይ እንዲያው ለምን ታለቅሳለህ? እንዲያው በፊቴ ብዙም አትዘን። እስራኤሎች ምን አድርገዋል? ኃጢአትን ሰርተዋል፣ በድለዋል። ስለዚህ ነው ምን ያደረጉት? የተሸነፉት ብሎ ይነግረዋል። ይሄ እንግዲህ በግልጽ የተቀመጠ ነገር ነው። እንዴት ኢያሪኮን አፍርሰው በትንሿ በጋይ ተመቱ ለሚለው መልስ እግዚአብሔር በፊት ለፊት ነገረው። ትእዛዜን ምን አድርገዋል? አፍርሰዋል። በምዕራፍ 6 ላይ ወይም ደግሞ እዚህ ቦታ ላይ ከመምጣታቸው በፊት እግዚአብሔር የነገራቸው አንድ ነገር ነበር አይደል? ወደዚህ ምድር ስትገቡ፣ ስታፈርሱ፣ ኢያሪኮን ስትደመስሱ ከዛ የሚገኘውን ማንኛውንም ወርቁን፣ ንብረቱን ምን አድርጌዋለሁ? ለእኔ ቀድሼዋለሁ። ወይም ደግሞ ለእናንተ ግን ምንድን ነው? እርኩስ ነው፣ የተረገመ ነው፣ አትንኩ፣ ከነካችሁ ግን ብሎ በግልጽ ማስጠንቀቂያ ሰጥቷቸው ነበር አይደል? እንዲያው 40 ዓመት በፊት 20 ዓመት በፊት 10 ዓመት በፊት አይደለም የሰጣቸው። ዝም ብዬ ሳስበው በእርግጥ ባይቀመጥም መጽሐፍ ቅዱስ ውስጥ
በአእምሯቸው ውስጥ ግን ገና ትኩስ ነበር ብዬ አስባለሁ። ያ መልእክት እግዚአብሔር የሰጣቸው መልእክት ምን አታድርጉ፣ አትንኩ። ወርቅ ብታዩ አትንኩ፣ የሚያብለጨልቅ ነገር ብታዩ አትንኩ፣ ቢያስጎመጇችሁ ምን አታድርጉ፣ አትንኩ። የማን አይደለም? የእናንተ አይደለም። ይሄ የእናንተ አይደለም፣ ለእናንተ እርም ነውና አትንኩ። ከተማ ውስጥ ያለውን ማንኛውም ነገር ህይወት ያለውን ትንፋሽ ያለውን ምን አድርጉ? አጥፉ፣ ደምስሱ፣ አቃጥሉ። የቀረው ነገር ብሩ ቢሆን ወርቁ ቢሆን ለእግዚአብሔር የተቀደሰ ይሁንና ለቤተክርስቲያን አገልግሎት ምን ያደርጋል? ይውላል ብሏቸዋል። በአእምሯቸው ውስጥ ትኩስ ነው ብዬ አስባለሁ ያ ትእዛዝ። ነገር ግን ያ እየተካሄደ በነበረበት ሰዓት በድል ፈንጠዝያ ውስጥ እያሉ እና አክዓብን የመሰለ ሰው ምኞቱና መጎምጀቱ ምን አድርጎት አሸንፎት ረስቶት ነው ብዬ አላምንም የእግዚአብሔር ቃል። ምክንያቱም ትኩስ ነዋ አይደለም ትእዛዙ። አስጎምጅቶት መውሰድ የሌለበትን የእግዚአብሔር የለየውን ነገር ወሰደ። ይህንን ያወቀ የእስራኤል ህብረት ባይኖርም ከዚህ ልምምድ ተነስተው ጋይን እናሸንፋለን ብለው በሙሉ ልብ ነበር የሄዱት። ነገር ግን ምን አደረጉ? ተመተው ወደቁ። ምክንያቱም የእግዚአብሔርን ትእዛዝ ምን ስላደረጉ? ስላፈረሱ። ብዙ ማውራት አልፈልግም። እንዴት አንድ ሰው አፍርሶ ሁሉም እንዳፈረሱ ተቆጠሩ የሚለው ብዙ ማውራት አልፈልግም። ምናልባት ሌላ ጊዜ ቤታችሁ ያላችሁ የምትሰሙን ራሳችሁ አጥናታችሁ ልትደርሱበት ትችላላችሁ። ግን ከዛሬ የምንማረውን ጥቂት ነገሮች ማንሳት ፈልጋለሁ። አንደኛ፣ እስራኤላውያኖች ከኢያሪኮ ልምምድ ከአሸናፊነት ልምምዳቸው በቅጽበት ወደ ተሸናፊነት የሄዱበት ዋናው ምክንያት ቅድም እንደተናገርኩት በእግዚአብሔር ላይ ያደረጉት በደል ነው። እኛስ ከነዚህ ትምህርት ምን እንማራለን ብለን ጥቂት ነገሮችን እንድናይ ይፈልጋሉ። መጀመሪያ ልዩነቱ የእግዚአብሔር መገኘት ነው በሽንፈትና በድል መካከል። ይህንን እስራኤሎች የተገነዘቡት አይመስለኝም። ድልንና ሽንፈትን የሚለየው እግዚአብሔር እዛ ቦታ ላይ አለ ወይ የለም የሚለው ነገር ብቻ ነው። ኢያሪኮን እንዲያሸንፉ ያንን ከተማ እንዲገረስሱ እንዲጥሉ ያደረጋቸው ምን አይደለም? የእስራኤል የጦር ዕውቀት ልምምዳቸው፣ ዮርዳኖስን ተሻግረው መምጣታቸው፣ አቅም ማካበታቸው ወይም ደግሞ ያስቀመጡት የጦር ስልት አልነበረም። ኢያሪኮን እንዲገረስሱ እንዲጥሉ እንዲያሸንፉ ያደረጋቸው ብቸኛው ነገር የእግዚአብሔር መገኘት ነው። ስለዚህ በሕይወታችን እንደ ክርስቲያን ወይም ደግሞ እንደ ክርስቲያኖች እግዚአብሔር የሰጠንን ተስፋ ለመውረስ በምንጣበቅበት ጊዜና በተሰጠን እድሜ በሕይወታችን ያሉት ድሎች ወይም ሽንፈቶች መካከል ያለው ልዩነት ማን ብቻ ነው? እግዚአብሔር ብቻ ነው። እንደ ክርስቲያን ልንረዳው የሚገባው ልዩነት የሚያመጣው የእግዚአብሔር መገኘት ብቻ ነው። እግዚአብሔር ከሌለ ምን እናደርጋለን? እንሸነፋለን። እግዚአብሔር ካለ ደግሞ እናሸንፋለን። ይሄ የመጀመሪያው ነገር ነው ለሕይወታችን ወይም ደግሞ ለልምምዳችን ልንወስደው የምንገባው ብዬ አምናለሁ። ሁለተኛው የትላንትና ተሞክሯችን ለዛሬ ስኬታችን ዋስትና ሊሆን አይችልም። ትላንትና ኢያሪኮ እስራኤሎች ምን ያደረጉበት ነው? ያሸነፉበት ነው። ኢያሪኮን ስላሸነፉ ጋይን ያሸንፋሉ የሚል ማረጋገጫ የሚሰጥ ልምምድ አይደለም ኢያሪኮን መገርሰስ ወይም ኢያሪኮን ማሸነፍ። በክርስትና ሕይወታችን ውስጥ የትላንትና ልምምዳችን ለዛሬ ማሸነፋችን ምን ሊሆን አይችልም? ዋስትና ሊሆን አይችልም። ትምህርት ሊሰጠን ይችላል፣ ዋስትና ግን ሊሰጠን አይችልም። ነገር ግን ይሄ ይመስለኛል እስራኤላውያኖች የሳቱት ነገር። ኢያሪኮን ምን አድርገዋል? ደምስሰዋል። ኢያሪኮን ሲያስቡት ትልቅ ነው፣ የተቀጠረ ከተማ ነው፣ ትልልቅ ኃያላን በውስጡ ይኖሩ ነበር። ነገር ግን ምን አድርገውታል? አፍርሰውታል ትላንትና። ስለዚህ ጋዮችን ደግሞ ሲመለከቷቸው ከኢያሪኮ ጋር እንዲያው አንሰው ነው የታዩቸውና ትላንት አሸንፈናል፣ ዛሬማ ምን እናደርጋለን? እንዲያው ተረማምደንባቸው እናልፋለን ብሎ አሰቡ። የሳቱት ነገር ግን የትላንትና ተሞክሮ በክርስትና ሕይወት ውስጥ ለዛሬ ምን ሊሆን አይችልም? ዋስትና ሊሆን አይችልም። ምክንያቱም ክርስትና የትላንት አይደለም አይደል? ወይም ደግሞ የትላንት ብቻ አይደለም፣ የዛሬም ነው።
በየቀኑ ምን የምናደርገው ነው? የምንለማመደው ነው። በየቀኑ ቃል ኪዳናችንን የምንጠነክርበት፣ በየቀኑ በእግዚአብሔር ፊት የምንገኝበት፣ በየዕለቱና በየቀኑ ደግሞ ዕለት በዕለት መስቀላችንን ምን አድርገን ተሸክመን የምንጓዝበት ነው እንጂ ትላንት ላይ መስቀል ተሸክም ያለውና ዛሬ አያስፈልገኝም ብለን ልንሄድበት ምንችላለን። ትላንትና ኢያሪኮን ገርስሻለሁ፣ ትላንትና ከዚህ ድካሜ ምን አድርጋለሁ ወጥቻለሁ እና ዛሬ መውጣት እችላለሁ ብዬ በራሴ የምቆምበት ልምምድ አለም ክርስቲያን። ለዛ ነው ጳውሎስ ምን ያለው? የቆመ የሚመስለው ምን ያድርግ? ይጠንቀቅ። ዛሬ ጥናታችን ላይ ካለው ከተሰጡን ጥቅሶች መካከል ኤርምያስ ምዕራፍ 17 ቁጥር 10 ላይ የተሰጠን ነገር አለ ስለ እግዚአብሔር ልብን እንደሚመረምር። እኔ ግን ቁጥር 9ን ማንበብ ፈልጋለሁ። ቁጥር 9 ላይ ምን ይላል? የሰው ልብ ከሁሉ የበለጠ ምንድን ነው ይላል? አሳሳች ነው፣ ተንኮለኛ ነው ይላል ብዙ ትርጉም ላይ። ግን አሳሳች ነው የሚለውን ትርጉም ወደዋለሁ፣ ምክንያቱም ያ ነው ትክክለኛው ትርጉሙ ብዬ አስባለሁ። የሰው ልብ ምን ያደርጋል? ያስታል። እስራኤሎችን አስቷቸዋል እኮ አይደለ? ስለ ጋይ ሲያስቡ አሳታቸው። ምክንያቱም በመሃል ላይ እንዲመረከዙ አደረጋቸው። በትላንትና ልምምዳቸው ላይ እንዲመረከዙ አደረጋቸው። ምን ከማድረግ ይልቅ ራሳቸውን ከመፈተሽ ይልቅ በየዕለቱ የሚኖሩትን ከእግዚአብሔር ጋር ያላቸውን ኪዳን ትክክል ነው አይደለም የሚለውን ነገር ከመመርመር ይልቅ ትላንትና ኢያሪኮ ላይ ያደረጉትን ያገኙትን ድል ብቻ እንዲያስቡ አደረጋቸው ልባቸውና አሳታቸው። ስለ አሳታቸው ወደ ጋይ ተዝናንተው የሄዱ ነው ይመስለኝ እንዲያው ምንም ሳይጨነቁ፣ ነገር ግን ተመተው ተመለሱ። ስለዚህ እንደ ክርስቲያን የእግዚአብሔርን ተስፋ በምንጠባበቅበት ጊዜ በየዕለቱ ህይወታችን በእግዚአብሔር ፊት ምን መደረግ አለበት? መፈተሽ አለበት። በፈታሹ ፊት ልባችንን በሚመረምረው አእምሯችንን በሚመረምረው በእግዚአብሔር ፊት ቀርበን መፈተሽና መታደስ አለብን እንጂ የትላንትና ልምምዳችን ለዛሬ ድል ዋስትና እንደሌለን ልናውቀውና ልንገነዘበው ይገባል ብዬ አምናለሁ። ሶስተኛ ጠላትን አሳንሶ መገመት። እንደዛ ነው ያደረጉት አይደለ? በምዕራፍ 7 ቁጥር 3 ላይ ሰላዮቹን ኢያሱ ከላከ በኋላ ተመልሰው መጥተው ምን አሉት? አረ ጋዮች ምንድን ናቸው? ጥቂት ናቸው። እንዲያው የእስራኤልን ህዝብ ሁሉ መልአክ እነዚህን ጦረኞች ሁሉ ልኮ ማድከም አስፈላጊ አይደለም። 2000-3000 ከላክን ይበቃል። ጠላትን አሳንሶ መገመት ዋጋ ያስከፍላል። እንደ ክርስቲያን አንድ ሰው የማውቀው ሰው ድሮ ምን ይላል? ሁሌ ይተኛል እና ለምንድን ነው የምተኛው ሲሉት ክርስቲያን ነው እና አትጸልይም እንዴ ሲሉት ለተሸነፈ ጠላት ደግሞ ማታ ማታ ሌሊት የተነሳው እንደጸልይ እንዴ ይላል። እና ክርስትና ግን እንደዛ አይደለም አይደል? ጠላትን ያሸነፈው ማን ነው? ጌታ ኢየሱስ ክርስቶስ ነው እንጂ እኔ አይደለሁም ያሸነፍኩት አይደል? ለእኔ የተሰጠኝ ምን ማድረግ ነው? በየዕለቱ በእግዚአብሔር ፊት ቀርቦ መትጋት ነው። የጠላትን ኃይል፣ የጠላትን ችሎታ፣ የጠላትን እውቀት መመዘን መገመት የኔ ድርሻ አይደለም። ያ የማን ድርሻ ነው? የእግዚአብሔር ድርሻ ነው። የኔ ድርሻ ግን ያንን ነገር አሳንሶ አይቶ ተዘናግቶ ከመውደቅ ወይም ደግሞ እንደ እስራኤላዊዎች በጋይ ፊት ከመመታት የሚያተርፈኝ ጠላቴን አሳንሴ ባለመገመት ብቻ ነው። ምክንያቱም ጠላት እኔ አቅም ስላለኝ ሳይሆን የተሸነፈው ጌታ ኢየሱስ ክርስቶስ በመስቀል ስላሸነፈው ብቻ ነው እንጂ አቅም ስለሌለው አይደለም። ስለዚህ እንደ ክርስቲያን ሁልጊዜ ስናስብ በህይወታችን ውስጥ አክዓብ እንዲያው ጅል ሰው ነው ብዬ አላምንም። እግዚአብሔር የተናገረውን በደንብ ሰምቷል። ሊመጣ የሚችለውንም ደግሞ መዘዝ እኮ እግዚአብሔር አስቀምጧል አይደለ? ጥፋት ትሆናላችሁ። ለማን? ለአንተ ብቻ ሳይሆን ለእስራኤልም የሚተርፍ ጥፋት ነው የሚሆነው አለ። ያን እርም ሲወስድ አክዓብ ይህን ሁሉ ሰምቷል። ነገር ግን ዝም ብዬ ሳስበው ያንን ጠላቱን ወይም ምኞቱን ወይም ደግሞ በውስጡ የሚንቀለቀለውን ቅድም ርቾ ስትናገሪ የዛሬ የጥናታችን ርዕስ ራሱ ምንድነው? በውስጥ ያለ ጠላት ነው አይደል? በውጭ ያለው ሳይሆን በውስጥ ያለ ጠላት። አክዓብን የጣለው እኮ የትኛው ነው? የተቀጠረው የኢያሪኮ ግንብ አይደለም። ነገር ግን በውስጡ ያለው ጠላት ምኑ? ምኞቱ ነው የጣለው። እና እኛም በውስጣችን ያሉ በእግዚአብሔር ፊት ቀርበን በየዕለቱ ካልገደልናቸው በየዕለቱ ተመርምረን በእግዚአብሔር በሚመረምረው በእግዚአብሔር ዓይን ተመርምረን ካላጠራናቸው በስተቀር ምንም ያደርጉን እንደ አክዓብ
የሚያደርጉን ነገሮች አሳንሰን ካየናቸው አይ እቺ ትንሽ ነች የሚባል ነገር የለም በክርስትና ህይወት ውስጥ ማለት ነው አይደል? ጋይ ነች ብንል መጨረሻ ምን እንሆናለን? እንደ ጋይ ትመታንና ወደ ሽንፈት ትወስደናለች። ነገር ግን በእግዚአብሔር ፊት ቀርበን አቅማችን ደካማ መሆኑ ነገር ግን ትላንትና አቅም የሰጠን ዛሬም ከኛ ጋር እንዲሆን ከፈቀድንለት ብቻ ነው ኢያሪኮንም አሸንፈን ትንሿንም ጋይም ማሸነፍ የሚችለው እና እግዚአብሔር ይሄን እንድንረዳ ጠላታችንን አሳንሰን እንዳንገጥም ወይም ደግሞ እንዳንለካውና እንዳንወድቅ ነገር ግን በየዕለቱ እንድንገነዘብ የትላንት ልምምዳችን ለዛሬ ማሸነፍ ዋስትና እንደማይሆን እንድናውቅ ልባችን እንዳያስተን ነገር ግን በእግዚአብሔር ፊት በየቀኑ እየቀረብን ማንነታችንን አስመርምረን በእግዚአብሔር ተደግፈን ሁልጊዜ አሸናፊ ሆነን ለመቀጠል እንድንችል እግዚአብሔር ጸጋውን ያብዛልን። አሜን አሜን። እግዚአብሔር ይባርክ ወንድም ብስራት። በጣም ጥሩ አድርገህ ያብራራኸው። እግዚአብሔር ጨምሮ አእምሮህን ያብራልህ። ወደሚቀጥለው ደግሞ አርዕስት እንሄዳለን። ወንድም ጣሰው የሰኞን የአካን ኃጢአት ይላል። አሁንም በዚሁ በኢያሱ ታሪክ ውስጥ ነው ያለነው። በኢያሱ ምዕራፍ 7 የአካን ኃጢአት በሚለው የሰኞውን አርዕስት እስቲ እንዴት እንደተረዳኸው እስቲ ብታብራራልን። እድሉን ላንተ እሰጣለሁ። እሺ፣ አመሰግናለሁ እህቴ ራሄል። እንደዚሁም ወንድሜ ብስሬ ግሩም አድርገህ ስላቀረብክልን የመጀመሪያውን ክፍል በዚህ ሩብ ዓመት እየተማርን ያለነው ይሄን የእስራኤልን ታሪክ በኢያሱ መሪነት ያለውን ክፍል በጣም ብዙ ነገሮችን ለዛሬ ላለነው የሚጠቅመን የሚረባን እና ወደ እግዚአብሔር ደግሞ የበለጠው እንዲያቀርበን የሚያደርግ ትምህርት ይቀርልናል። በዚህ ክፍል ላይ የምናገኘው ኢያሱ ምዕራፍ 7 ላይ ላለው ነው። ወንድሜ ብስሬን ከነካው ወይም ካቀረበው አብሮ የሚቀጥል ክፍል ነው። ምዕራፍ 7 ቁጥር 16ን ጀምር ያነብና ከዛ በሱ ላይ ለኛም ምንድነው ትምህርቱ የሚለውን የሚቀርልንን እንወያያለን። ኢያሱ ምዕራፍ 7 ቁጥር 16 መጽሐፍ ቅዱሳችንን እዛ ክፍል ላይ ገልጠን እናነባለን። እንዲህ ይላል። በማግስቱም ጠዋት ኢያሱ ማልዶ ተነሳ፣ እስራኤልም በየነገዱ በየነገዳቸው ሆነው እንዲቀርቡ አደረገ። ከዚያም የይሁዳ ነገድ ተለየ፣ የይሁዳንም ጎሳዎች ወደፊት አቀረበ። ከነዚህንም የዛራን ጎሳ ለየ፣ እነዚህን ደግሞ በየቤተሰባቸው እንዲወጡ አደረገ። ከነዚህም ዘንቢርን ተለየ። ኢያሱ የዘንቢርን ቤተሰብ አባላት አንድ በአንድ ወደፊት እንዲቀርቡ አደረገ። ከዚያም ከይሁዳ ነገድ የሆነውን የዛራ ልጅ የዘንቢሪ ልጅ የከርሚ ልጅ አካን ለብቻው ተለየ ይላል። አካን የአካን ኃጢአት የሚለውን ነው እንግዲህ እዚህ ክፍል ላይ የምንመለከተው። ቁጥር 19 ኢያሱም አካንን ልጄ ሆይ ለእስራኤል አምላክ ለእግዚአብሔር ክብርን ስጥ፣ ለእርሱም ተናዘዝ፣ ያደረከውን ሳትደብቅ ንገረኝ አለው። አካንም መልሶ ኢያሱን እንዲህ አለው፣ እውነት ነው፣ የእስራኤል አምላክ እግዚአብሔርን በድያለሁ። ያደረኩትም ይህ ነው፣ ከምርኮ ዕቃ መካከል ከሰናዖር የመጣ አንድ የሚያምር ካባ 200 ስዕል ብርና ክብደቱ 50 ስዕል የሚሆን የወርቅ ጉጅላ አይቼ ጎመጀው፣ ወሰድኋቸውም። ዕቃውም ብሩም ከታች ሆኖ በድንኳኔ ውስጥ መሬት ተቀብሯል አለ። ቁጥር 22 በዚያ ጊዜ ኢያሱ መልእክተኞችን ላከ፣ እነርሱንም ወደ ድንኳኑ ሮጡ። በዚያም ብሩ ከታች ሆኖ ዕቃው እንደተቀበረ አገኙ። ከድንኳኑም አውጥተው ኢያሱና እስራኤላውያኑ ሁሉ ወዳሉበት አምጥተው በእግዚአብሔር ፊት አኖሩ ይላል። በጣም የሚገርም ሂደት ነው እዚህ ላይ የምንመለከተው። መጀመሪያ ያየሁት የኢያሱን የመሪነት ሂደቱን እንመለከታለን። እንግዲህ ወደ አካን ከመምጣታችን በፊት ኢያሱ በትክክል እያንዳንዱን የፍርዱን ሂደት ሲያካሄድ እንመለከታለን። እግዚአብሔር ለእስራኤላውያን በመካከላቸው እርም አለ ባለበት ጊዜ ያን እርሙን ቃል ኪዳናቸውን ያፈረሱበት ምክንያቱ ምን እንደሆነ በዝርዝር ሲያቀርብ እንመለከታለን። እስራኤል እንደ ሕዝብ፣ እንደ ነገድ፣ እንደ ጎሳ፣ እንደ ቤተሰብ፣ እንደ ቤት፣ እንደገና እንደ ግለሰብ ድረስ ያን ሲመረምር እንመለከተዋለን። ኢያሱ በደለኛውን እንደ ሕዝብ አልወነጀለም። ግለሰቡም ራሱ ስንመለከተው የሚገርመው አካንን ሲጠራው
ምን ብሎ ነው የጠራው? በደሉን ወይም ኃጢአቱን ከተናገረና ከተገኘ በኋላ ከተለየ በኋላ ቁጥር 19 ላይ ልጄ ሆይ ብሎ ነው የጠራው። ምን ያክል የአቅርቦቱን የትህትናው የመሪነቱን የሚያሳይበት ሁኔታ እንመለከታለን ማለት ነው። ምንም እንኳን የወደቀ በደለኛም ቢሆን በሱ ላይ የማይገባ ነገሮችን ለመሰንዘር ያልፈለገበት ሁኔታ እንዳለ እንመለከታለን። ምንም እንኳን ከኃጢአት ጋራ የማይደራደር እውነቱን እውነት ብሎ የሚናገር መሪ ቢሆንም ኢያሱ ለአካንን የሰጠውን ቦታ እንመለከታለን ማለት ነውና ኢያሱ ከእግዚአብሔር የተማረና የእግዚአብሔርን ማንነት ያወቀ ክቡር ሰውን እንዴት ማክበር እንደሚገባው የተማረ ሰው እንደነበረም የተረዳም ሰው እንደነበረ ከኢያሱ እንመለከታለን ማለት ነውና አካን እንግዲህ እዚህ ጋር ካደረገው አንፃር ስንመለከት ወንድሜ ብስሬ ቅድም እንዳለው የመነሻውና ዋናው ነገር የመጎምጀቱ ነው። በዓይኑ አይቶ ያማረውን እንደገና በልቡ ፈልጎ ጎምጆ ያደረገውን ነው። ልክ የቀድሞ አባታችን አዳምና ሔዋን እንዳደረጉት ማለት ነው። በዓይናቸው አዩት፣ ወደዱት፣ ጎመጁት፣ እንደዚሁም ወሰዱት፣ ቀጥፈው እንደበሉት ማለት ነውና አካንም ያደረገው እንደዚህ አይነት ኃጢአት ነበረ ማለት ነው። የቃል ኪዳን መጣስ ነበረ እዛ ጋር ተፈጸመው ማለት ነውና የአካንን እንግዲህ የመጨረሻውን ውሳኔ ቀድሞ በተደረገውና በተደነገገው ማንም መሆኑን ሳይታወቅ በተወሰነው ነገር ሲሆንበት ሲደረግበት እንመለከታለን ማለት ነውና የመጨረሻውን ክፍሉን ውሳኔውን እንዳገኘ እንመለከታለን ማለት ነው። ከዚህ ክፍል እንግዲህ እንደምንመለከተው የእስራኤል ዋናው ጠላታቸው ውጭ እንዳልነበረ ነገር ግን በውስጥ የነበረው ጠላታቸው አካን እንደነበረ የሽንፈታቸው ዋና ምክንያቱ ሁለት ነገሮች ናቸው እዚህ ላይ የሚያስቀምጥልን። የመጀመሪያው በራስ መተማመን ነበረ። እንግዲህ ጠቢቡ ሰለሞን ሲናገር ሳለ በምሳሌ ምዕራፍ 5 ላይ እንዲህ ይላል፣ በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ ይላል። እነዚህ እስራኤላውያን በራሳቸው ጉልበት በራሳቸው ብዛታቸው የተማመኑ ነበሩ። በቃ የጋየንን ሰዎች ንቀዋቸው ነበረ። ነገር ግን ያ ንቀታቸው ወደ ምን አደረሳቸው? ወደ ውድቀታቸው፣ ወደ ሽንፈታቸው፣ ብዙ ሰዎች እንዲሞቱባቸው ያደረገባቸው ምክንያት እንደሆነ እንመለከታለን። ሁለተኛው በውስጣቸው የነበረው እርም ነበር ማለት ነው። በውስጣቸው የነበረው ያን ኃጢአት ለሽንፈት እንደዳረጋቸው እንመለከታለን። ከእግዚአብሔር የመለየት ሁኔታ ነው አይደለ? ከእግዚአብሔር ስለተለዩ ነው። ያ ኃጢአት ከእግዚአብሔር ይለያል እና እግዚአብሔርም ተመልሶ ያላቸው ተቀደሱን አላቸው፣ ከኃጢአታችሁ ተናዘዙን አላቸው፣ ወደ እግዚአብሔር ተመለሱ፣ የድላችሁ መሰረት እግዚአብሔር ነው ብሎ ሲነግራቸው የምንመለከትበት ሁኔታ እንዳለ እንመለከታለን። እና ቅድም ወንድሜ ብስሬም እንዳለው ትልቁ ፈተናቸው የከነዓናውያን ትልቁን የኢያሪኮ ግንብ አልነበረም፣ ወይም የሰለጠኑ ወታደሮች አልነበሩም። ነገር ግን በውስጣቸው የነበረው የእግዚአብሔርን መመሪያን ችላ ማለታቸው እና አለመታዘዛቸው ለውድቀታቸው ምክንያት እንደሆነ እንመለከታለን ማለት ነው። ዛሬም እኛም የሰማዩ ውርሳችን እየተጠባበቅን ሳለ ተመሳሳይ ፈተናዎችን ይገጥመናል። ያን ራሳችን ማየትና የት ነው ያለነው ብለን ራሳችን መጠየቅ ይኖርብናል ማለት ነው እና የተሸነፍኩበት ምክንያት ምንድን ነው የሚለውን ራሴን ማየት ይኖርብኛል። እያንዳንዳችን ከእግዚአብሔር በምንለይበት ጊዜ እግዚአብሔርን መንገድ በምንወጣበት ጊዜ የሚገጥመን ሽንፈት ነው፣ ድልን ሳይሆን ስኬትን ሳይሆን ውድቀት ነው። ልክ እስራኤላውያኖችን እንደገጠማቸው ማለት ነውና አካን በራሱ ማስተዋሉ በራሱ ደግሞ ከጎመጀና ካደረገ በኋላ ማንም አያውቅብኝም፣ ማንም አይደርስብኝም ብሎ የወሰደውን ነገር ሄዶ ቀበረው፣ ከድንኳኑ ስር ቀበረው። ነገር ግን እዚህ ላይ ስንመለከት ሰው አያውቀኝም፣ ህብረተሰቡ አይነቃብኝም ብሎ ለሚያደርጉት ነገር በእግዚአብሔር ፊት የሚሸሸግ የሚደበቅ ነገር የለም ማለት ነውና እግዚአብሔር ያ ነገር በግልጥ የተሰወረውን ነገር ማንም አያውቀውም የሚለው ነገሮችን በእግዚአብሔር ፊት ግልጽ እንደነበረ እንመለከታለን ማለት ነውና እንደዚሁ ነው
በልባችን ውስጥ የምናስበውን ጨምሮ በድርጊትም የምንገልጸው ሁሉ በእግዚአብሔር ዘንድ የተገለጠ የታወቀ እንደሆነ እንመለከታለን ማለት ነውና እግዚአብሔር ልባችንን ያውቃል። ሰው ላያውቀው ይችላል። እግዚአብሔር ግን በውስጣችን ያለውን ነገሮችን ያውቃል፣ ይመረምራል አይደል? መዝሙረኛው ዳዊት ሲናገር ሳለ እግዚአብሔር ልብና ኩላሊትን ይመረምራል ይላል አይደል? ያ ልባችንን ያውቃል። የፈጠረው ልብን በደንብ አድርጎ ይመረምረዋል። ሐኪሞች ከሚያውቁት በላይ እግዚአብሔር በልባችን የምናስበውን ልናደርገው ያቀድነውን ያደረግነውን ነገሮች በሙሉ የሚያውቅ እግዚአብሔር እንዳለ እንመለከታለን ማለት ነው። ዛሬ ራሳችን ልንጠይቅ የሚገባው ነገር ምንድነው? በልቤ የደበቅኩት ምንድነው? ወንድሜ እህቴ ልታውቅብኝ ያልቻለችው ነገሮች አስቀመጥኩት ብለን ራሳችን ልንፈትሽ የሚገባ ነገር ነው። በእግዚአብሔር ዘንድ የሚደበቅ ነገር የለም። ምንድነው የሚጠበቅብኝ ከኔ? በንስሐ በእግዚአብሔር ፊት መቅረብ አለብኝ። ልክ አካን ነገሮች ሁሉ በዝርዝር በእግዚአብሔር ፊት እንዳመጣው እያንዳንዳችን ዛሬም በንስሐ በይቅርታ በእግዚአብሔር ፊት ቀርበን ነገራችንን ልንናዘዝ እንደሚገባን ያሳየናል ማለት ነው። ሁለት ነገሮችን መርሳት የለብንም ከእንደዚህ ትምህርቶች ላይ ማለት ነው። የመጀመሪያው በእግዚአብሔር ፊት የተደበቀ ነገር እንደሌለ፣ ይሄን በደንብ ልናሰምርበት ይገባል ማለት ነውና ሰው ውስን ነው። በነገሮች በሁኔታዎች የተደበቀና የተወሰነ ነገር ስለሆነ ሰው ላያውቀው ይችላል። ነገር ግን እግዚአብሔር ምንም ነገር የሚደበቅ ነገር እንደሌለው የመጀመሪያው ልናሰምርበት የሚገባ ነገር ነው ማለት ነው። ሁለተኛው ነገር ሁሉም ነገር ለፍርድ ያመጣዋል። ሁሉም ነገር ፍርድ አለው በእግዚአብሔር ዘንድ። ያ ፍርዱ ግን ፍትሃዊ ነው። ልክ ኢያሱ ያደረገው ፍትሃዊ ፍርድ ነው ያደረገው። በእግዚአብሔር ዘንድ የተወደደ ፍርድ ነው ያደረገው ኢያሱ እና የእግዚአብሔር ፍርድ ፍትሃዊ ነው እና ያን ነገሮችን በእግዚአብሔር ፊት የሚታወቅ መሆኑን እግዚአብሔር ፍትሃዊ መሆኑን ደግሞም እግዚአብሔር መሐሪም እንደሆነ አውቀን በምህረቱ በእግዚአብሔር ፊት በይቅርታ በንስሐ እግዚአብሔር ፊት ስንቀርብ ሳለ እግዚአብሔር ይቅርታው ብዙ ነው፣ ምህረቱ ብዙ ነው። እሺ ወንድም ጣሰው እግዚአብሔር ይባርክ። በጣም ግሩም አድርገን ያቀረብከው በዚሁ አርዕስት በጣም ጥሩ አድርገን ያብራራኸው። ወደ በኋላም አንዳንድ ያልገቡኝ ካሉ ጥያቄ ጠይቃለሁኝ አንዳንዶቹን ለሰዎችም ለእኔም ግልጽ እንዲሆኑልኝ። አሁን ያስረዳህንን እግዚአብሔር ይባርክህ፣ ጨምሮ አእምሮህን ያብራልህ። አሁን ደግሞ ወደሚቀጥለው አርዕስት ደግሞ እንሄዳለን። የሚቀጥለው አርዕስት ደግሞ በዚሁ በኢያሱ ምዕራፍ 7 ነው። ወንድም ብስራት የሚቀጥለው የማክሰኞን ዕጣ ፈንታን የሚወስኑ ምርጫዎች ይላል። ዕጣ ፈንታችንን የሚወስኑ ምርጫዎች በሚለው ርዕስ የተገነዘብከውን ከኢያሱ የተማርከውን እስቲ አጋራን። እድሉን ላንተ ሰጣለሁ። እሺ ራሔል የጌታ ይባርክሽ። ጣሴ እግዚአብሔር ይባርክህ ስለሰጠን መልካም የሆነ ማብራሪያ። ዕጣ ፈንታን የሚወስኑ ምርጫዎች እንደ ሰው ልጅ ስንኖር ህይወት በምርጫ የተሞላች ነች አይደለ? በመሆን ባለመሆን፣ በመሄድ ባለመሄድ፣ በመስራት ባለመስራት፣ በመቀመጥ ወይ ባለመቀመጥ፣ በመነሳት ባለመነሳት፣ በመንካት ባለመንካት የምርጫዎች ስብስብ ነች ህይወት። አካብም ሰው ነው እንደኛ። ማድረግ አለማድረግ ምን አለው? ምርጫ አለው። መውሰድ አለመውሰድ ምርጫ አለው። እግዚአብሔር ያስቀመጠለት ቅድም ስንወያይ እንደነበረው ትእዛዝ አለ። ትእዛዙን የመጠበቅ ያለመጠበቅ ምርጫ አለው። ምርጫውን ግን ምን አደረገ? ወስዷል። ምርጫው ግን ምን አለው? መዳረሻ አለው። ዕጣ ፈንታውን ወስኖታል። ዕጣ ፈንታ የሚወስኑ ምርጫዎች የሚለውን ዋጋ የሚያስከፍሉ ምርጫዎች ልለው ፈልጋለሁ። ምክንያቱም ዋጋ ያስከፍላሉ ምርጫዎቻችን፣ ወይም ደግሞ ዋጋ ይሰጣሉ አይደል? ከሁለት አንዱ ነው የሚሆኑ። ወይ ዋጋ ይሰጡናል፣ ሽልማቶቻችን ይሆናሉ ምርጫዎቻችን፣ ካለበለዚያ ደግሞ ዋጋ ያስከፍሉናል። ሽልማት ሳይሆን ምን ይሆኑብናል? ቅጣቶቻችን ይሆኑብናል። አካብ በዛ ምርጫ ውስጥ ነው የነበረው ብዬ አምናለሁ። ጦርነቱን አሸንፈው እግዚአብሔር እንደነገራቸው ጓደኞቹ ዝም ብዬ ሳስበው ይሄን ቦታ ሳጠናው ማስበው ነው። ጓደኞቹ ካጠገቡ የነበሩ ወገኖቹ፣ ሌሎችም ሰዎች
የሚያገኙትን ካባ ቢሆን ምን እያደረጉ ነው? እያቃጠሉ ነው። ወርቁን ብሩን ምን እያደረጉ ነው? እየሰበሰቡ ደግሞ ምናልባት የሆነ የሚሰበሰብበት የሚከመርበት ቦታ ነበር ብዬ አምናለሁ። የቤተ ክርስቲያን አገልጋዮች እና ሽማግሌዎች ምን የሚያደርጉት ሰብስበው ለእግዚአብሔር እንዳለው ለዛ አገልግሎት እንዲውል የሚለይበት ቦታ ነበር ብዬ አስባለሁ። እና ያ ያል ብዬ አምናለሁ። አንድ ሰዎች ምን ሲያደርጉ ወርቅ ሲያገኙ ምን ሲያደርጉ? ሲወስዱ ሲያስቀምጡ፣ ብሩን ሲያገኙ ሲወስዱ ሲያስቀምጡ። ካባም ልክ እሱ እንደ እሱ ብቻ አይመስለኝም ካባ ያገኘው አረለ ካባም ሲያገኝ ሰዎች ያያሉ ብዬ አስባለሁ። ምን ሲያደርጉ? ካባው ሲያቃጥሉ ወይም እሳት ውስጥ ሲከቱ ያያሉ ብዬ አምናለሁ። እና ምርጫ ነበረው እንደ ወዳጆቹ፣ እንደ ዘመዶቹ፣ እንደ ጓደኞቹ፣ እንደ ሌሎቹ እስራኤል ህዝቦች ማድረግ። ነገር ግን አካብ ምን አደረገ? ሌላ መረጠ። ቅድም ጣሲ ያነበበውን ደግሜ ማንበብ ፈልጋለሁ። ቁጥር 19 ላይ ያለውን ምዕራፍ 7 ከቁጥር 21 ላይ ከምርኮ ዕቃ መካከል ከሰናወር የመጣ አንድ የሚያምር ካባ 200 ስቅል ብርና ክብደቱ 50 ሰቅል የሚሆን የወርቅ ቡችላ አይቼ ምን አደረግኩኝ? ጎመጀሁኝ። አካብ ብቻ አይመስለኝም አረን የሚጎመጀው፣ ሁሉም ሰው ይጎመጃል። እኔም እናንተም በእግዚአብሔር ፊት ታማኝ ከሆንን ሁሉ ነገር ያስጎመጀናል። የሌለን ነገር ወይም ደግሞ የለንም ብለን የምናስበው ወይንም ደግሞ ይሄ ነገር ቢኖረኝ የበለጠ ምን አደርጋለሁ? ደስታ አገኛለሁ፣ የበለጠ ይመቸኛል ብዬ ሳስብ ቅድም እዛ ኤርምያስ ምዕራፍ 17 ቁጥር 9 ላይ እንዳለው ልቤ ምን ሲያደርገኝ? ሲያታልለኝ፣ ማንም ሊያውቀው የማይችለው ልቤ ሲያታልለኝና ሲሸውደኝ ምን አደርጋለሁ? እጎመጃለሁ። አንዳንድ ጊዜ እርምጃ ወስዳለሁ፣ አንዳንድ ጊዜ መርጣለሁ፣ አንዳንድ ጊዜ ደግሞ እግዚአብሔር ረድቶኝ ሳልመርጥ እቆማለሁ። አካብም ያደረገው ያንን ነው። ጎመጀ። ከዛ ደግሞ ምን አደረገ? መረጠ። ከእግዚአብሔር እቅድና ከእግዚአብሔር ፍላጎት ውጭ የሆነውን ነገር። አንዳንድ ጊዜ ሰዎች ምን ይላሉ? እንደዚህ አይነቱን ኃጢአት የድፍረት ኃጢአት ይሉታል አይደል? ሳያውቅ ተሸውዶ ወይም ረስቶት ሳይሆን ምን አድርጎ ደፍሮ። ለዚህ ነው ጥናታችን ውስጥ ካሉት ውይይቶች መካከል ይሄ ኃጢአት የመጎብኘት ኃጢአት ብቻም ሳይሆን የምንድን ነው? እግዚአብሔርን ያለማማን ኃጢአት ነው። ምክንያቱም እግዚአብሔር ያንን ነገር ምን አድርጉ? አጥፉ ወይንም ደግሞ ለእኔ ለዩልኝ ሲል ከአካብ ላይ ደስታ ለመቀነስ አልነበረም ማለት። አካብ እኮ ካፖርቷን ሲያያት እቺማ በጣም ደስ ትላለች፣ ትመቸኛለች፣ ደስታ ትሰጠኛለች ብሎ ነው አለ የወሰደው። እግዚአብሔር ግን ምን አያደርግህም ብሎታል? ደስታ አይሰጥህም፣ ለአንተ አይጠቅምህም፣ ያንተ አይደለም። አንዳንድ ጊዜ በህይወታችን እንደዛ ነገሮች አሉ ብዬ አምናለሁ። እግዚአብሔር ምንም አያደርገው የማይሰጠን የማይሆኑ ነገሮች። ቅድም ጣሴ ሲጠቅስ ነበረ ለአዳምና ሔዋን ያንን ፍሬ ምን አታድርጉ? አትብሉ አላቸው። ነገር ግን ጠላት መጥቶ ሲነግራቸው ምን ነበር ያላቸው? አረ ብትበሉማ እንዲያው ምን ይሆናል? በጣም የተለያችሁ ትሆናላችሁ። እንደዛ ነው ጠላት መጥቶ ምን የሚያደርገው? ርስቱን ለሚጠባበቁ ሰዎች ሹክ የሚለው እና በአይናችን በምናየውና ከዛም ደግሞ ወደ ምኞት በሚቀየረው ነገራችን ላይ ገብቶ ከእግዚአብሔር ሊያርቀን የሚሞክረው ምን በማድረግ? አረ ይህንን ብታደርግ የተለየ ምን ታደርጋለህ? ደስታ ታገኛለህ። ይህን ብታደርግማ የተለየ ቦታ ላይ ትሆናለህ። አሁን ካለ የህይወት ልምምድ እና ምቾት በተቻለ መልኩ ምን ታደርጋለህ? በተሻለ መልኩ ታድጋለህ። እና ይህን ቦታ ሳጠናው የገረመኝ ነገር ምንድን ነው? እግዚአብሔር ለእስራኤሎች የሰጠው ካባውን፣ ወርቁን 200 ስቅል ብሩን ነው ወይስ ሁሉን ነው? ሁሉን ነው አለ የሰጣቸው። ኢያሪኮን ደምስሶ የማን ነው አለ? የእናንተ ነው አላቸው። ወርቁም ከየት ነው ያለው? ከኢያሪኮ ነው ያለው አይደል? ብሩም ከዛ ነው ያለው። ለአካብ እኮ የተሰጠው 200 ስቅል ብር ሳይሆን ምድሪቱ ነው የሰጠው። ነገር ግን ልባችን ሲያስተን የተሰጠን ምድር ሆኖ ሳለ የምንመኘው ግን ምን ይሆናል? በጣሳ ያለች ትንሽ ነገር ይሆናል። እዛ ያቺ በጣሳ ያለች ነገር ምን ታደርጋለች? ዋጋ ታስከፍላለች። እግዚአብሔር ግን በጣሳ ያለችው እኮ አንተ ምንም አይደለችም፣ ተራ ነች። እኔ የሰጠው ማንን ነው? ሙሉ ምድሪቱን ነው። ጌታ ኢየሱስ ክርስቶስ ሁሉን ሰጥቶን ሳይበቃው ማንን ሰጠ? ራሱን ሰጠ አይደል? ተስፋውን ለምንጠባበቅ ሰዎች
ራሱን የሰጠን እግዚአብሔር የሚያስፈልገንን የሚያስደስተንን የሚበጀንን በጎ የሚሆንልን ለእኛ መልካም የሆነውን ነገር ሁሉ ምን ያደርጋል? ያውቃል። በእኛ አይምሮ ይሄ ነው የሚበቃኝ ካልን ግን ውሳኔያችንና ምርጫዎቻችን ወዴት ይወስደናል? ወደ አላስፈላጊ ቀውስ ውስጥ ይከቱናል። ለዚህ ነው እዛ ኤርምያስ ምዕራፍ 17 ላይ ሄደን ስንመለከት እንዲህ የሚል ነገር አለ። በሰው የሚታመን ቁጥር 5 ላይ ያለውን እግዚአብሔር እንዲህ ይላል፣ በሰው የሚታመን በስጋ ለባሽ የሚመካ ልቡን ከእግዚአብሔር የሚያርቅ የተረገመ ነው። በምድረ በዳ እንዳለ ቁጥቋጦ ይሆናል፣ መልካም ነገር ሲመጣ አያይም። ሰው በሌለበት በጨው በምድረ በዳ በደረቀ ስፍራ ይቀመጣል። አካብ የመረጣቸው ካባዎች፣ የወሰደው ስቅል ብር እና የወርቁ ቡችላ አንዱ የእግዚአብሔር መሬት ሰጥቶኝ ከተደላደልኩ በኋላ እንዲያው ህይወቴን ምቾት በምቾት ያደርጉታል ብሎ ነው ያሰበው አይደል? ነገር ግን እግዚአብሔር በቃሉ ምን አለ? በስጋ ለባሽ የሚታመን ምን ያደረገ ነው? የተረገመ ነው። ምቾት መልካም ነገር ሲመጣ ለህዝቡ እሱ ግን ምን አያደርግም? አያይም አለ። አካብ የሆነውም ያ ነው አይደል? በምርጫው ምክንያት እግዚአብሔር ሁሉን ውሰድ፣ ኢያሪኮ ያንተ ነች ሲለው አይ በእኔ ማስተዋል በእኔ እውቀት ይሄ ነው ለኔ የሚበጀኝ፣ አንተ የከለከልከኝ ነው የሚበጀኝ ብሎ ስለወሰነ ትልቁን ነገር አጣ አይደል? ትልቁን ዋናውን ነገር አጣ። እና በህይወታችን እንደዚህ አይነት ፈተናዎች ሁሉ ይገጥሙናል። ተስፋውን ስንጠብቅ ስንኖር ምኞት፣ ልምምድ ይመጣል በህይወታችን ውስጥ። እነዛን ማቆም የምንችለው መጀመሪያ እውነቱን በየዕለቱ ከእግዚአብሔር ጋር ቀብሮ በማረጋገጥ ነው። እውነቱ ምን እንዳይል እንዳይዘነጋን፣ እንዳይሳተን፣ እንዳንረሳው እውነቱ ይሄ ነው። ጌታ እቺን ሳይሆን የሰጠኝ ሁሉን ነገር ሰጥቶኛል። እሱ ያለው እኔ ከምለው፣ እሱ ያየልኝ እኔ ከማየው፣ እሱ ያሰበልኝ እኔ ከማስበው የበለጠ ነው። የተሻለ መልካም የሆነ ሀሳብ አለው ለእኔ ብለን እንድንቀበልና ከእነዚህ አይነት አጓጉል ኃጢአቶች ከእነዚህ አይነት መውደቆች እንድንቆጠብ እግዚአብሔር ለእያንዳንዳችን ጸጋውን ያብዛል። አሜን አሜን። ወንድም ብስራት በጣም ግሩም አድርገን ያቀረብክልን፣ እግዚአብሔር ይባርክህ፣ እግዚአብሔር ማስተዋልን ያብራልህ። አሁን ደግሞ እንደዚሁ ይህንኑ ታሪክ ደግሞ እየተከታተልን ደግሞ የተስፋው በር ይላል ረቡዕ ላይ የተስፋው በር የሚለውን አሁን ደግሞ በኢያሱ ምዕራፍ 8 ላይ ተከታታይ በሆነው በዚህ የተስፋው በር በእነዚህ በእስራኤላውያን ጉዞ ላይ ኢያሱ እየመራቸው ያለውን ግንዛቤ ወንድም ጣሰው እንዴት ነው የተረዳኸው? እስቲ ይሄን የተስፋው በር በሚለው ርዕስ ጊዜውን ላንተ እሰጣለሁ። እሺ፣ አመሰግናለሁ። ይሄኛው ደግሞ ግሩም ተስፋ ሰጪ ነው። ቅድም ምዕራፍ 7 ላይ ካየነው ምዕራፍ 8 ስንመጣ ደግሞ ድጋሚ ደግሞ የእግዚአብሔር ማንነት ነው የምናየው። እዚህ ላይም የእግዚአብሔር ታላቅነት ነው የምናየው፣ የእግዚአብሔር አሸናፊነት ነው የምናየው እና የተስፋ በር የሚለውን ነው ርዕሱ እዚህ ጋር የተሰጠው። በኢያሱ ምዕራፍ 8 ከ1 እስከ 29 ድረስ ያለውን ክፍል ስናነብ ግሩም የሆነ ማብራሪያ አለው መጽሐፍ ቅዱሳችን። ኢያሱ ምዕራፍ 8 እናንብበው። ያን ክፍል ላይ ስናነብ የጋይ ከተማ እንዴት እንደተደመሰሰ እንመለከታለን። እግዚአብሔር እንደው የመጀመሪያው ቁጥሩ ስንመለከት ምን ይላል? ከዚያም እግዚአብሔር ኢያሱን እንዲህ አለው፣ አትፍራ፣ አትደንግጥ፣ ሰራዊቱን ሁሉ ይዘ በመውጣት ጋይን ውጋ፣ የጋይን ንጉስ ህዝቡን ከተማውና ምድሩን አሳልፌ በእጅህ ሰጥቼሃለሁና ይላል። ኦልሬዲ በቃ እኮ የምናደርገ ሰጥቼሃለሁና እያለ ይነግረዋልና የሚገርም ነው። እግዚአብሔር ድጋሚ እድል ሲሰጣቸው ማለት ነው። በቃል ኪዳናቸውን ካደሱ በኋላ ከመታደስ በኋላ እግዚአብሔር መጥቶ አትፍሩ፣ አትደንግጡ፣ ድሉ የእናንተ ነው ብሎ ሲሰጣቸው እንመለከታለን ማለት ነው። እግዚአብሔር ሲያረጋግጥላቸው የምንመለከትበት ነው ማለት ነው። እግዚአብሔር እጅግ በጣም አስነዋሪ የሆነውን ውድቀታቸውን
ወደ ድል ሲቀይርላቸው እንመለከታለን ማለት ነው። ሽንፈታቸውን ወደ አሸናፊነት ሲያሸጋግራቸው እንመለከታለን ማለት ነው። እና እነዚህ እስራኤላውያን በራሳቸው ጦር፣ በራሳቸው አቅም፣ በራሳቸው ጉልበት ሳይሆን በእግዚአብሔር ታላቅነት፣ በእግዚአብሔር መንገድ፣ በእግዚአብሔር ሉዓላዊነት ነገሮችን ውብ ሲያደርግላቸው የምንመለከትበት እንደሆነ እንመለከታለን ማለት ነው። እግዚአብሔር ስልቱም የሰጣቸው እግዚአብሔር ነው፣ ድሉም የሰጣቸው እግዚአብሔር እንደሆነ እንመለከታለን ማለት ነውና ቅድም ምዕራፍ 7 ላይ የዛ የመጨረሻ ፍርዱና የመቀደሱ ስነ ስርዓት ከሄደ በኋላ እግዚአብሔር የሰጣቸውን ነገሮችን ተከትለው በሚሄዱበት ሰዓት እግዚአብሔርን ነገር የእግዚአብሔርን መንገድ ከተከተሉ በኋላ እግዚአብሔርን ድል ሲያሳያቸው እንደዚሁም ድልን ሲያቀዳጃቸው የምንመለከትበት እንደሆነ እንመለከታለን ማለት ነውና ያ በራሳቸው የሚተማመኑት የነበሩት እነዚህ እስራኤላውያን ትተው በእግዚአብሔር የመተማመንን መንገድ ሲከተሉ እንመለከታለን ማለት ነው። እነዚህ በጣም የሚገርመው ጋይን ከተማውን ለቀው እንደወጡ እንመለከታለን። እስራኤላውያን ጋይን አይደለም የተዋጉት፣ ባዶ የሆነውን ከተማውን ነው ያቃጠሉት። እንደው ድላቸው የዘመናዊ የታጠቀ መሳሪያ ወይም የሰለጠነ ወታደር አልነበራቸውም። አሸናፊያቸው ድል አድራጊያቸው እግዚአብሔር ነበረ እና በዚህ ጊዜ እግዚአብሔር የሰጣቸው በቃ ከተማውን አቃጥለው ሰዎችን አባረው ሳይሆን ምርኮም ሰጥቷቸው ነበረ። ሀብቱንም ያለውን ንብረቱን ሁሉ እንዲበዘብዙ፣ እንዲያመጡ፣ እንዲወስዱ እግዚአብሔር አዟቸው እንደነበረ እንመለከታለን። አይገርምም? እግዚአብሔር ድል ሰጣቸው፣ እንደገና ሀብትም ሰጣቸው፣ በዛ ስኬትም እንደሰጣቸው እንመለከታለን ማለት ነው። እግዚአብሔርን መታዘዝ፣ እግዚአብሔርን ቃል መከተል ምን ያክል ትርፍ እንዳለው ከነዚህ ከእስራኤላውያኖች የምንረዳው ነገሮች እንዳለ እንመለከታለን ማለት ነውና ጦረኛው እግዚአብሔር ነው፣ አሸናፊው እግዚአብሔር ነው፣ መሪው እግዚአብሔር እንደነበረ በድልም እንደተጠናቀቀ የምንመለከትበት ሁኔታ እንዳለ እንመለከታለን። የእግዚአብሔር የበላይነት የታየበት፣ የእግዚአብሔር አሸናፊነት የታየበት ለኢያሱ ሲነግረው ወደ ኋላ ያለውን ይጠቅስለታል እግዚአብሔር። አይገርምም? ያለፈውን ድላቸውን፣ ያለፈውን ስኬታቸውን እግዚአብሔር ድሮ ያደረገላቸውን ነገሮች ላይ እንዲታመኑበት ሊያደርግ ማለት ነው። በኢያሪኮና በንጉሷ ላይ ያደረከውን ሁሉ በጋይና በንጉሷ ላይ ተደግመዋል አለ። ኢያሱ ያደረገው ኢያሪኮና በንጉሷ ላይ በራሳቸው ጉልበትና ጥረት አይደለም፣ በያዙ ትንንሽ መሳሪያዎች፣ እነዛ በሚያስቁ ዕቃዎች አይደለም። እግዚአብሔር በሰራው ነገሮች እንዲታመን ሲያሳየው ነው። ዛሬም በፊት ያለው በእግዚአብሔር ታመን ድል ታደርገዋለህ ብሎ ሲያስተማምነው እንመለከታለን ማለት ነውና እግዚአብሔር ይመስገን። ዛሬ የሚያስፈራን የወደቅንበት ነገር በእግዚአብሔር ስንታመን መንገዳችን አስተካክለን በንስሐ በእግዚአብሔር ፊት በቀረብን ጊዜ እግዚአብሔር አሸናፊው ከኛ ጋር ይሆናል። እግዚአብሔር ይቆምልናል። አናልፈውም ያልናቸው ነገሮችን ማለፍ የምንችልበት እግዚአብሔር መንገዱ ይሰጠናል። እዚህ ትምህርታችን መጽሐፍ ላይ የተገለጠው አንድ ክፍል ላነበው ፈልጋለሁ። ምን ይላል? በዚህ ታሪክ ውስጥ የሚታየው መርህ በዛሬው ጊዜ የሚኖሩ የእግዚአብሔር ሕዝቦች በየትኛውም ቦታ ቢኖሩ እና ምንም አይነት ችግር ቢገጥማቸው የሚሰራ እግዚአብሔር እንደሆነ እንዲተማመኑበት ነው። ድል የሚያደርግላቸው እግዚአብሔር እንደሆነ በእግዚአብሔር እንዲተማመኑ ትምህርትን የሚሰጥ እንደሆነ እንመለከታለን ማለት ነውና እምነታችን በእግዚአብሔር ልናስቀምጥ፣ በቤታችን፣ በህይወታችን፣ በራሳችን ራሱ አላሸንፈውም፣ ድል አላደርገውም፣ አልወጣውም፣ አላልፈውም ያልናቸው ነገሮች እግዚአብሔር አሸናፊውና ድል አድራጊው እግዚአብሔር ያሻግረናል። ሰጥቻችኋለሁ እንዳለ ታሸንፉታላችሁ፣ ትሻገራላችሁ የሚለውን የተስፋን በር ይከፍትላችኋል። የተስፋን ነገር የሰጣቸው አይደለ? ተስፋውን ያበሰረላቸው። ታላቁ ነገር ከእግዚአብሔር የተሰጠን ነገር ቢኖር ታላቅ ተስፋ ነው። ታላቁ ተስፋ ነው። ይሄን ምድር አልፈን ሰማይን የምንገባበት ትልቅ ተስፋ ተሰጥቶናል። የተሸናፊነት ሳይሆን የአሸናፊነትን ድል የምናደርግበትን መንገዱን በእግዚአብሔር ዘንድ ተሰጥቶናልና በዚህ በእግዚአብሔር ታምነን እሱን ጠብቀን እሱን አይተን መጓዝ መኖር እንድንችል እግዚአብሔር ይርዳን።
አሜን አሜን። እግዚአብሔር ይባርክ ጣሰው፣ ወንድም ጣሰው በጣም ጥሩ አድርገን ያቀረብከው። እግዚአብሔር ይባርክ፣ አእምሯችሁን ያብራላችሁ። አሁን ደግሞ ወደ ሁለታችሁንም የሚመለከት ነው። ሐሙስን በጋራ አጠር አድርገን በዚህ ደግሞ ያለን ግንዛቤ የእግዚአብሔር ኃይል ምስክር ይላል። ሐሙስ ላይ እንዴት ነው የእግዚአብሔር ኃይል ምስክር በዚህ ታሪክ ውስጥ ተረተን ዛሬ ደግሞ ለዚህ ዘመን ላለነው ሰዎች እንዴት ነው የሚመሰክርልን? በዚህ አንጻር ሁለታችሁም አጠር አድርጋችሁ እንድትሰጡንና መጨረሻ ላይ ወደ ጥያቄ እንሄዳለን። አንድ ጥያቄ አለን። እንግዲህ ብዙ አወራን ስለ ሽንፈቱ አይደል፣ ስለ አካብ ኃጢአት አወራንና አሁን ደግሞ ስለ እግዚአብሔር ኃይል። ይህን ጥናት ከጀመረን ጀምሮ ስለ እግዚአብሔር ኃይል ብዙ አይተናል፣ ብዙ ተለማምደናል። በተለይ ደግሞ የዛሬ ሐሙስ ላይ አይ ቲንክ ብናተኩር የበለጠ በረከት ይሆናል ብዬ ማስበው ለእኛም ለሚሰሙን ለተመልካቾቻችንም የእግዚአብሔር ኃይልን ስናስብ ክርስትና የኛ ብቻ እንዳልሆነ ያሳስበናል ብዬ አስባለሁ። ወይም ደግሞ የክርስትና ልምምድ ህይወታችን፣ ተሞክሯችን፣ መውደቅና መነሳታችን እኛ ጋር ብቻ የሚቀር ሳይሆን ምን የሚያደርግ ነው? የሚሄድ ነው። ከኛ አልፎ ከአካባቢያችን አልፎ ለብዙ ቦታ የሚደርስ ነው። ለዚህም ይመስለኛል አይደለም ረሃብ ሰላዮቹ ኢያሪኮ ከመግባታቸው በፊት ረሃብና ህዝቦቿ ስለ እግዚአብሔር ኃይል ምን አድርገዋል? ሰምተዋል። ዮርዳኖስን ስለመክፈሉ፣ ቀይ ባህርን ስለመክፈሉ፣ ግብጾችን ስለመምታቱ፣ የእስራኤልን ህዝብ እንዴት አድርጎ እየመራ እንዲህ እንዳደረሳቸው ሰምተው ልባቸው ምን አድርጓል? ቀልጧል። ግን ልባቸው የቀለጡ ሰዎች አሉ። እንደ ረሃብ የሆኑ ደግሞ ሰዎች ልባቸው ከመቅለጥ አልፎ የእግዚአብሔርን ኃይል ተቀብለውና ተለማምደው የእግዚአብሔር ህዝብ ለመሆን ምን አድርገዋል? ተዘጋጅተዋል። የክርስትና ልምምድ የኔና የእናንተ የክርስትና ልምምድ ለእኛ ብቻ ሳይሆን ለማንም የሚተርፍ ነው ማለት ነው። ለሌሎች ሰዎችም የሚተርፍ ነው እና ይህን ቦታ ሳጠናው እንደዚህ አይነት ሀሳብ ነው የመጣልኝ። ኃጢአት ሽንፈትን ያመጣል። ሽንፈት ደግሞ የእግዚአብሔርን ስም ምን ያደርጋል? ያዋርዳል። ኃይሉን ያሳንሳል። ኃይሉን ካሳነሰ ደግሞ ለአሕዛብም ሆነ ሌሎች ሰዎች የሚተርፈው የሚያመጣው ድህነት ሳይሆን ምን ይሆናል? ጥፋት ይሆናል፣ ንቀት ይሆናል፣ መታበይ ይሆናል። ለዛም ነው ኢያሱ ሲጸልይ ወይም በእግዚአብሔር ፊት ሲጮህ ከጋይ ፊት ከኮበለሉ በኋላ ወታደሮቹ ለዛ ታላቅ ስም ግድ አይልህም ወይ ብሎ ይጸልያል አይደለም? ምክንያቱም ያ ታላቅ ስም ነው እስራኤሎችን ያዳነው። ግን ደስ የሚለው እስራኤሎችን ብቻ ሳይሆን ያዳነው ሊጠፉ ያሉትን በኢያሪኮ ውስጥ ያሉትን እንደ ረሃብ የመሰሉትን ሰዎችም ምን ያደረገው? ያዳነው ማን ነው? የእግዚአብሔር ስምና የእግዚአብሔር ኃይል ነው። ይሄ የእግዚአብሔርና የእግዚአብሔር ኃይልና የእግዚአብሔር ስም እንዴት ተወሳ? የእግዚአብሔርን ትእዛዝ ጠብቀው በእግዚአብሔር ክብር ውስጥ ተሸሽገው በክንፉ አድረው እግዚአብሔር የሚላቸውን እየሰሙ መልካም ሕይወት የሚኖሩ ሰዎች በነበሩበት ቦታ የእግዚአብሔር ኃይል ምን ስላደረገ? ስለተገለጠ የእግዚአብሔርን አቅምና ማንነት እንደ ረሃብ ያሉ ኃጢአተኞች፣ ምስኪን ሰዎች ምን እንዲያደርጉት? እንዲሰሙት፣ ሰምተው ደግሞ ልባቸው እንዲሸነፍለትና ወደ ጌታ እንዲኮበልሉ ያደረገበትን ሂደት ነው የምንመለከተው እና ህይወታችን የኛ ብቻ አይደለም። እንደ ክርስትና ልምምዳችን ለኛ ብቻ የሚተርፍ አይደለም። አሸናፊነታችን ወይም ድላችን ከኛ አልፎ ሌሎች ሰዎች ስለ እግዚአብሔር የማያውቁ ወይም ደግሞ ከእግዚአብሔር ያራቁት ሰዎችንም ምንም ያደርግ የሚነካ የሚስብ ወደ ክብር መንግስቱ የሚያፈልስ የሚያሸሽ ምን ይኖረዋል? ተጽዕኖ ይኖረዋል። በተቃራኒው ደግሞ በምኞታችን እየተሳብን እግዚአብሔር በማይፈቅደው መንገድ በምንሄድበት ጊዜ ምንን እንለማመዳለን? ሽንፈትን እንለማመዳለን። ሽንፈታችን እግዚአብሔርን ያሰድባል። እግዚአብሔርን ደግሞ ሲያሰድብ ተስፋ የሌላቸው ከእግዚአብሔር ርቀው የቆሙ ሰዎች ሊቀበሉት የሚገባው ሊያገኙ የሚገባው የእግዚአብሔርን ክብር ሳይሆን እንደ የእግዚአብሔርን ትንሽነት ይሆንና ለእኛም ሳንሆን ሌሎችም ሰዎች ሳንሆን ሳንተርፍ እንዲሁ ልምምዳችን ከንቱ ሆኖ ይቀራል። እንደዛ እንዳይሆን ስለ ኃጢአት ያለን ያገነዛዘብ ግንዛቤ እግዚአብሔር እንዲያስተካክልልን
ለእግዚአብሔር ፍቅር፣ ለእግዚአብሔር ክብር፣ ለእግዚአብሔር ትእዛዝ ያለንንም መረዳት እግዚአብሔር እንዲያስተካክልልን ከዛም ልክ እግዚአብሔር በሚመራንና በሚሰጠን ኃይል ክብሩን እየተለማመድን በሱ ፍቅር ውስጥ እየኖርን ክብሩ በእኛ ላይ የተገለጠ ሌሎችም ሰዎች የሚተርፍ ሌሎችን የሚማርክ እንዲሆን እግዚአብሔር እያንዳንዳችንን ይርዳል። አሜን አሜን። በጣም በዚህ ላይ ወንድም ጣሰው የሚጨምረው ነገር ካለ አሁን ተራውን ላንተ እሰጣለሁ። እሺ፣ አመሰግናለሁ። ወንድሜ ብስሬ ጥሩ አድርገህ ነው ያቀረብከው። እዚህም ክፍል ላይ የእስራኤላውያኖች ታሪክ በኢያሱ መሪነት እዚህ ከደረሱ በኋላ የእግዚአብሔር ኃይል፣ የእግዚአብሔር ማንነት በእስራኤላውያኖች መካከል በዛ በውስጣቸው ብቻ ሳይሆን በዙሪያቸውም ጨምሮ እንዲታወቅ የሚያስፈልግበት ሁኔታ እንዳለ እንመለከታለን። የእግዚአብሔር ኃያልነት፣ የእግዚአብሔር ድል አድራጊነት በዙሪያቸው ባሉት በአረማውያኖችም ዘንድ በነዛ በነገስታቶችም ዘንድ ይመሰከርለት ነበረ። ልክ ረዓብ እንዳለችው በብዙም እንደተሻገራችሁ፣ ቀይ ባህርን እንደተሻገራችሁ፣ አምላካችሁ እየመራችሁ እንደሆነ፣ አምላካችሁ ድል እያደረገላችሁ እንደሆነ አይተን ሰምተን ተሸብረናል፣ ፈርተናል እያለች የተናገረችው። ሌሎችም እንደዛው ናቸው ማለት ነው እና እስራኤላውያኖች በነበራቸው ቁጥር ሳይሆን በነበራቸው የወታደር ስልጣኔ ሳይሆን ወይም በመሳሪያ የታጠቁ ስለሆነ ሳይሆን እግዚአብሔር ቀድሞ ስለሚሰራላቸው ነው። እግዚአብሔር ከነሱ ጋር ስለሚሆንላቸው፣ እግዚአብሔር ስለናንተ ይዋጋል ይላል አይደለ? በባለፈው ትምህርት ላይ እንደዚሁ በአምስተኛው ትምህርት ላይ ስንማር እግዚአብሔር ስለናንተ ይዋጋል። የእስራኤል ተዋጊው እግዚአብሔር ነው። በኢያሱ ምዕራፍ 10 ቁጥር 42 ላይ የእስራኤል አምላክ እግዚአብሔር ለእስራኤል ስለተዋጋላቸው ኢያሱ እነዚህ ነገስታት ሁሉ ምድራቸውም በአንድ ጊዜ ያዘ ይላል። እነዛ ነገስታቶች በብዙ ነገሮችን የታጠቁት እነዛ በእግዚአብሔር ዘንድ ድል እያደረጉ ሲሄዱ እንመለከታለን። እነዚህ እስራኤላውያኖች ታሪካቸውን ስንመለከት በመጀመሪያ ደረጃ ከባርነት ነው የመጡት። ምንም ነገር እንደሌላቸውም በምድረ በዳም እነሱም አልቀዋል። ልጆቻቸው ትውልዶቹ ደግሞ ያደጉት በበረሃ ነው። በበረሃ የተወለዱና ያደጉ ልጆች ከኢያሱና ከካሌብ ጋር አብረው ሆነው ነው የደረሱት እዚህ ደረጃ። እነዚህ ምንም ለዚህ ነገሮችን የበቁም አይደሉ። ነገር ግን እግዚአብሔር ከማንም ወታደር፣ ከማንም ነገስታት፣ ከማንም ጀግና በላይ አቅም ያለው ማድረግ የሚችል ኃይል ያለው እንደሆነ በደካካሞቹ በነዚህ በእስራኤላውያኖች ሲጠቀም እንመለከታለን ማለት ነውና ዛሬም የምናየው የእኛን ደካምነት፣ የእኛን አለመማር፣ የእኛን አለማወቅ ሳይሆን የእግዚአብሔር አዋቂነት፣ የእግዚአብሔር አሸናፊነት፣ የእግዚአብሔር ድል አድራጊነት ክብሩን በእኛ በደካሞቹ ይገልጻል። የእግዚአብሔር ክብር፣ የእግዚአብሔር ኃይል በነዛ በእስራኤላውያኖች እንደተገለጠ በዙሪያቸው ነገስታቶቹና ህዝቦቹ እንደመሰከሩለት ዛሬም እግዚአብሔርን በእውነት በንስሐ በመተማመን በምንኖርበት ጊዜ አሸናፊ ያደርገናል። እግዚአብሔር ይመስገን፣ ድል አድራጊ ያደርገናል። ታዲያ ያን የእግዚአብሔርን ፈቃድ በመኖር ለሌሎች በዙሪያችን ላሉት ምስክር መሆን እንችላለን። የህይወት ምስክር እንሆንላቸው። እናንተ የዓለም ብርሃን ናችሁ እንደተባለው ብርሃን ሆነን እንለፍ። እናንተ የዓለም ጨው ናችሁ እንደተባለው በመራራው ዓለም በዚህ ዓለም ጨው ሆነን ማለፍ የምንችለው በእግዚአብሔር ስንታመን ነው። የእግዚአብሔርን ፈቃድ ይበልጣል፣ የእግዚአብሔርን ፈቃድ ይሻላል ብለን ስንቀበል ነው እና እግዚአብሔር የዛኔ የእግዚአብሔርን ኃይል የእግዚአብሔርን ክብር የሚገለጥበት ሁኔታዎችን ይሆናል ማለት ነው እና ለዛ በዙሪያችን ያሉት ይመሰክራሉ ማለት ነው። እነዚህ የእግዚአብሔር ህዝቦች ናቸው፣ እነዚህ የእግዚአብሔር ልጆች ናቸው፣ የተመረጡ ናቸው ተብሎ እንዲነገር በራሳችን ሳይሆን በእግዚአብሔር ታምነን እግዚአብሔር በእኛ እንዲሰራ እድሉ እንድንሰጠው ያሻል ማለት ነው እና የእግዚአብሔር ኃይል መደበቅ የለበትም፣ መሸሸግ የለበትም። በእኛ አለመታዘዝ፣ በእኛ እንቢተኝነት፣ በእኛ መፀኝነት እግዚአብሔር እንዳይሰደብ፣ ነገር ግን እግዚአብሔር ክብሩ እንዲገለጽ፣ ኃይሉ እንዲታይ ምስክሮች ሆነን ማለፍ እንድንችል እግዚአብሔር ይርዳል። አሜን
በጣም ግሩም አድርጋችሁን ያቀረባችሁት በጣም በሚገባ አይነት ነው። እግዚአብሔር ይባርካችሁ። እግዚአብሔር አእምሯችሁን ያብራላችሁ። አሁንም ጨምሮ ያብራላችሁ። እግዚአብሔር ይባርካችሁ። እና እንደተገነዘብኩት እንግዲህ ካለፈውም ሰንበት ትምህርት 5ኛን ተመልከቱ የሚለው ላይ እግዚአብሔር ስለ እናንተ ይዋጋል ይላል። እንግዲህ የምንዋጋ ጦርነት የኒውክለር ጦርነት፣ የመሳሪያ ጦርነት ሳይሆን የመንፈሳዊ አእምሮን የመቆጣጠር የመታዘዝ ያለመታዘዝ ውጊያ ነው ማለት ነው። ምኞታችንን መጎምጀታችንን እና አለመጎምጀታችንን ምንዋጋበት እግዚአብሔር ራሱ የሚዋጋልን እኛ ራሳችንን ለእግዚአብሔር አሳልፈን የምንሰጠው በራሳችን መታመን ሳይሆን ኑሯችንን፣ ህይወታችንን፣ ውጊያችንን ሁሉ አምላክ ስለሚዋጋ እኛ እምነታችንን በሱ ላይ መጣል፣ እሱ ያለውን ደግሞ መታዘዝ፣ ከትእዛዙ አለመውጣትን ነው እስካሁን እየተረዳሁት። በዚሁ መልእክት ላይ አንድ ነገር ልጠይቃችሁና የመጨረሻ እንደ መዝጊያም አርጋችሁ ጨምራችሁ የመዝጊያ አርጋችሁ እንድትሉ ሁለታችሁንም እድል እሰጣለሁኝ። አሁን ዛሬ በዚህ ዓለም በ2025 ዓመተ ምህረት በፈረንጆች ወይም በኢትዮጵያ አቆጣጠር በ2018 አሁን በምናየው በዓለም ላይ ባለው ዙሪያ ያኔ እስራኤላውያን ሲሻገሩ እግዚአብሔር ሲመራቸው፣ ሲዋጋላቸው፣ ሲወድቁ፣ ሲነሱ፣ እንደገና ሲናዘዙ፣ ያን ሁሉ ሲያደርጉ ዛሬ ደግሞ እኛ እንዴት ነው ይሄንን ለዛሬ ህይወታችን ትምህርት ጌታን ስንጠብቅ አዲስቷን ኢየሩሳሌም ለመውረስ ስንዘጋጅ እንዴት ነው የምንዘጋጀው? ስንዘጋጅም ደግሞ ለሌሎች መልእክቱን ለማስተላለፍ እውነተኛ አምላክ ብዙ አማልክት አሉ፣ ብዙ ቤተክርስቲያን አሉ። እኛ 7ኛ ቀን አድቬንቲስት ቤተክርስቲያን እውነተኛውን መልእክት አለን ብለን እናምናለን። እውነተኛውን መልእክት ለማስተላለፍ እንዴት ነው ልናስተላልፍና እንዴት ነው ልንገልጽ የሚችለው? እግዚአብሔር ምን አይነት አምላክ እንደሆነስ በምን መንገድ ነው ልናስተላልፍ የምንችለው? ይህንን በማድረግ እንዲሁም ደግሞ የዳንኤልን ጸሎት በማስተዋል ለህዝቡ እንደጸለየ፣ ለሀገሩ እንደጸለየ በእንደዚህ እነኝን አጠቃለን ከዚህ ትምህርት ለዛሬ ዘመን የሚሆነን ምንድን ነው? ምን ተገነዘባችሁና ለአድማጮቻችን ቢረዱት ይጠቅማል የምትሉትን እንደ መደምደሚያ ለሁለታችሁም እድል ሰጣለሁ። ጣሰው አንተ ጀምርና ከዛ ደግሞ ወንድም ብስራት ትጨርሳለህ። ከዛ ጣሰው በጸሎት አርስቱን ትዘጋልናለህ። ጥያቄሽ ሰፊ ነው። ሁሉም እንደ የቻልከውን ያህል አድማጭም ተመልካቹም እንደ ራሱ ሊገነዘበው ሊያየው የሚችልበት ሁኔታዎች አሉ። ዋናው ነገር እንደምንመለከተው ከነዚህ ከእስራኤላውያኖች ታሪክ እግዚአብሔር የሚጸየፈው ነገሮችን እንዳለ እንመለከታለን። እግዚአብሔር የሚጠላውና የሚጸየፈው ኃጢአት ነው፣ አለመታዘዝ ነው። ያን እግዚአብሔር እንዳይከብር፣ እግዚአብሔር እንዳይታይ ያደርጋል ማለት ነውና እግዚአብሔር ዛሬም ቃል ኪዳን አለው ከሁላችንም ጋራ፣ ከሰው ልጅ ጋራ በኢየሱስ ክርስቶስ ደም የተዋጀን ሁሉ ቃል ኪዳን አለው። ልጆቼ ብሎ ይጠራናል። ልክ ኢያሱ ለዚህ አካን ልጄ ብሎ እንደጠራው ማለት ነው። ዛሬ ምንም በደለኞች ብንሆን፣ ምንም ኃጢአተኞች ብንሆን ልጄ ብሎ ይጠራናል። በርህራሄና በቸርነቱ በምሕረቱ እጆቹ እንደተዘረጉ ናቸው። ለምን? ለይቅርታ፣ ለንስሐ። የሚገርመው ከዚህ ታሪክ ላይ አንዱ የቀረን ነገር አካን ለንስሐና ለይቅርታ ዘግይቶ ነበረ። በጊዜና በወቅቱ በተባለበት ጊዜ ራሱ ምርመራው ደርሶ ፍርዱ ደርሶ አንተ ተብሎ እስከሚወሰንበት ድረስ ጠብቆ ስለመጣበት ነው እንጂ በራሱ ቀድሞ አልተናገረም ነበር። ዛሬም የንስሐና የምሕረት ጊዜ ያለ ነው። አንድ ቀን ልክ ኢያሱ እንዳደረገው እያንዳንዱ በራሱ የሚበጠርበት ጊዜ፣ የሚለይበት ጊዜ አለ። ያን ጊዜ ከመድረሱ በፊት፣ የምሕረት በሩ ከመዘጋቱ በፊት ዛሬ በይቅርታ በርህራሄ በምሕረት እግዚአብሔር ሊቀበለን ዝግጁ ነው። ልጄ ብሎ ይጠራናል እና እግዚአብሔር የማይወደውን ነገር ከእግዚአብሔር መንገድ ወተን ከሆነ በንስሐ ወደ እግዚአብሔር እንድንመለስ፣ እግዚአብሔር ክብሩን በእኛ እንዲጠቀምበት፣ በሱ መንገድ እንድንጓዝ ለሁላችንም አዘጋጅቶልናል። ለሁሉም
ሁሉም በንስሐ በይቅርታ በእግዚአብሔር ፊት ቢቀርብ እግዚአብሔር ሊምር ይቅርታ ሊያደርግ ለንስሐም ሊያዘጋጅ እሱ ፈቃደኛ ነው። እግዚአብሔር ይመስገን። ይህንነቱ አፍቃሪነቱን ሁል ጊዜ ልናመሰግነው የሚገባ እንደሆነ እንመለከታለን ማለት ነውና እግዚአብሔር ኃጢአትን ይጠላል፣ ኃጢአትን ደግሞ ያጠፋል። የኃጢአት ዋጋ ሞት ነው ይላል እና ከኃጢአት ጋር ሰው እንዳይጠፋ የሚወደውን ልጁን እንዳይጠፋበት ዛሬም እጆቹ እንደተዘረጉ ናቸው ጌታ ኢየሱስ ይቅርታ ሊልን ማለት ነውና ያን ነገሮችን እዚህ ክፍል ላይ የተማርኩበት የተስፋ በር እንደተከፈተልን ያሳየበት ሁኔታዎች እንዳለ እንመለከታለን። እግዚአብሔር ኃይሉ ሊገልጽብን እኛን ደካሞችን የመረጠ መሆኑን እኛን ደካሞችን እየጠራን መሆኑን ልንገነዘብ የምንችልበት መሆኑን ከዚህ ትምህርት ይቀርልናል ማለት ነውና ይሄ ለሁሉም ነው ማለት ነውና የትኛውም የሃይማኖት ክፍል አይወስንም። እግዚአብሔርን ጌታ ኢየሱስ የሞተለት ሁሉ ካመነ ንስሐም ከገባ የሚድንበት መንገዱ እንዳዘጋጀለት የሚያሳይ የተስፋ በር እንደተከፈተለት እንዳለ የሚያሳይ መሆኑን ተምሬያለሁ ማለት ነው። ይሄን እንግዲህ የእግዚአብሔርን ቃል ተከትለን መኖር እንድንችል እግዚአብሔር ይርዳል። አሜን አሜን። ወንድም ብስራት እዚህ ላይ የምትጨምረው ካለ? እሺ የእግዚአብሔር ኃይል በሰው ሕይወት ውስጥ ሲገለጥ መጀመሪያ ግለሰቡን ያድናል። ቀጥሎ ደግሞ አሁን ስንወያይበት እንደነበረው የኢያሱ መጽሐፍ ማጥናት ከጀመረን ጊዜ ጀምሮ እንዳየነው የእግዚአብሔር ኃይል በሰዎች በማህበረሰቦች በቡድኖች ላይ ተገልጾ አይቆምም አይደል? ለማን ይተርፋል? ለሌሎች እግዚአብሔርን ለማያውቁ እንደ ረዓብ ላሉ ለብዙ ሰዎች ምን ያደርጋል? ይተርፋል የእግዚአብሔር ኃይል ሲገለጥ። ስለዚህ የክርስቲያን ሕይወት ወይም የክርስትና ልምምድ መጀመሪያ ከኛ የዘለለ መሆኑን እንድናስተውል እግዚአብሔር ይርዳን ብዬ የዘውትር ጸሎቴ ነው። ለኛ ብቻ የምንኖረው አይደለም፣ ነገር ግን ለብዙዎች ምን የሚያደርግ ነው? የሚተርፍ ነው። ኃይሉ በእኛ ላይ በድካማችን ሲገለጥ ኃይሉን ስንለማመድ ብዙ ዳር ቆሞ የሚያዩ ሰዎች ሁሉ ሲያዩ ከጨለማ ምን ያደርጋሉ? ወደሚደነቀው ብርሃን ይወጣሉ። ዛሬ ግራ በመጋባት በውዥንብር ውስጥ ተስፋ በመቁረጥ ውስጥ ነው አይደል ዓለማችን ያለችው። ከዚህ ሁሉ መውጣት የሚቻለው በእኔና በእናንተ ምክር ነው ብዬ አላምንም። ነገር ግን በእኔና በእናንተ ላይ የእግዚአብሔር ኃይል ምን ሲያደርግ ሲሰራ ሲገለጥ ለብዙዎች ምን መሆን ይችላል? ብርሃን መሆን ይችላል፣ ተስፋ መሆን ይችላል። ለዛ ነው አይደለም ምዕራፍ 7 ላይ በጋይ ፊት እስራኤሎች ከተመቱ በኋላ እግዚአብሔር ግን ሁልጊዜ ምን አለው? ተስፋ አለው አይደል? ምክንያቱም የእንደገና አምላክ ስላለ። ምዕራፍ 8 ላይ ተመልሰው ወደ ጋይ ሲሄዱ ጋይ ሰዎችን መግጠም እንኳን አላስፈለጋቸው ማለት ቅድም ሰዎቹ ከወጡ በኋላ በእግዚአብሔር እቅድ እንዲያው ዘና ብለው ነው ጋይን የወረሱ። እግዚአብሔር ተስፋ አለው ለሰዎች ለግለሰቦች። ትላንት ስለወደቅን ዛሬ በእኛ ህይወት አይሰራም ማለት አይደለም። እግዚአብሔር ምን ካደረግን ህይወታችንን ከሰጠነው ካስረከብነው ካስገዛነው የትላንትና ሽንፈታችን ዛሬ በድል ተቀይሮ ለኔም ለእናንተም ደግሞም ለብዙ ሰዎች የሚተርፍ ምን ይሰጠናል? የእግዚአብሔር ህይወት የእግዚአብሔር ምስክር ያለበት ኃይል ይሰጠናል ብዬ አምናለሁ። መጽሐፍ ቅዱስ ውስጥ ብዙ ተስፋ አሉ ስለነዚህ ነገሮች የሚያወሩ። ግን በዕብራውያን ምዕራፍ 9 ቁጥር 14 ላይ ያለውን ክፍል ባነብ ደስ ይለኛል። ምክንያቱም ከአካብ ኃጢአት ጋር ወይም ደግሞ ከኛ ብዙ ጊዜ ከምንወድቅበት ነገር ጋር የተያዘ ስለሆነ ኃጢአት ከምን ይጀምራል? ከማየት በአእምሮ ከማሰላሰል ይጀምራል አይደለም? የብዙ ሰው እስረኛ የሚሆነው ከየት ነው? ከአእምሮ ነው አይደል? ነገር ግን እግዚአብሔር በዕብራውያን መጽሐፍ ምዕራፍ 9 ቁጥር 14 ላይ ስለዚህ ስርዓትና እንዴት እንደምንፈታ ሲነግር እንደዚህ ይላል። በዘላለም መንፈስ አማካኝነት ራሱን ነውር አልባ መስዋዕት አድርጎ በእግዚአብሔር ያቀረበው የክርስቶስ ደም ሕያው እግዚአብሔርን እንድናመልክ ወይም ደግሞ ክብሩ በእኛ እንዲገለጥ ሕሊናችንን ከሙት ስራ ልክ ከአካብ ኃጢአት ከምኞት ኃጢአት እንዴት ይበልጥ ያነጻን ይሆን ይላል። ተስፋው አለ። ሕሊናችንን ድርጊታችንን ብቻ ሳይሆን አስተሳሰባችንን እንኳን ሊያነጻ ነው ጌታ እግዚአብሔር ምን ያደረገው? የተገለጠው ኃጢአታችንን ይቅር ለማለት ብቻ ሳይሆን ደግሞ ከኃጢአት እስራት ፈቶ ክብሩ በእኛ ላይ ተገልጦ ለብዙዎች እንዲተርፍ ለማድረግ ነው የተገለጠው እና ከፈቀድንለት እጅ ከሰጠነው ወደሱ ከሸሸን ክብሩ በእኛ ላይ ይገለጣል።
ክብሩ ከኛ ላይ ከተገለጠ ደግሞ ከኛ አልፎ ህይወታችን የክርስትና ልምምዳችን ለብዙዎች የሚተርፍ በጨለማ ላሉ ብርሃን ተስፋ የሌላቸው ተስፋ መሆን የሚችል ህይወት ይሰጠናል ብዬ አምናለሁ። እግዚአብሔር ያንን ማድረግ የምንችልበትን ጸጋ ይስጠን ለእያንዳንዳችን። አሜን አሜን። በጣም በጣም ግሩም አድርጋችሁ ነው ያቀረባችሁት። እግዚአብሔር ይባርካችሁ። እዚች ላይ ትንሽ እኔ መጨመር የምፈልገው ዛሬ እስራኤላውያን እኛ በክርስቶስ በስጋ መጥቶ መወለዱን፣ መሞቱን፣ መነሳቱን፣ ሞትን ድል ነስቶ ሞትን የኃጢአት ዋጋ ሞት የሆነውን ሽሮ ያሸነፈውን አምላካችንን ክርስቶስን ስናምን እስራኤላውያን አዲሱን ኢየሩሳሌም የምንወርስ ነን። በትውልድ በስጋ እስራኤላዊ ዛሬ የለም። የምንጠብቀው ክርስቶስ የሚመጣው ላመኑት አምነው ለተቀበሉት ሞቱን ትንሣኤውን ለተቀበሉትና ተመልሶ እንደሚመጣ ደግሞ በትንሣኤው ማለዳ ከሱ ጋር እንድንሆን በስጋ እስራኤላዊ መሆን አይጠበቅብንም። የአዳም ልጆች የአብርሃም የእምነት ልጆች እስራኤላውያን ክርስቶስን የተቀበሉ ሁሉ ናቸው። ይህችን ለመጨመር ነው። እግዚአብሔር ይባርካችሁ። ስላዳመጣችሁ በጣም እናመሰግናለን። ወንድም ጣሰው በጸሎት ትዘጋልናለህ። እሺ እንጸልይ። ጻድቅና መሐሪ ሆንክ ቅዱስ አባታችን እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን ስለ መልካሙ ቃልህ፣ ስለዚህ ቅዱስ ቃልህ እጅግ አድርገን እናመሰግንሃለን። ለእኛ ለደካከሞቹ ስለተናገርከን፣ ደግመህ ስላስተማርከን፣ ሁለተኛ እድል እንዲኖረን ስላደረግከን አባቴ ሆይ እጅግ አድርገን እናመሰግንሃለን። የእስራኤልን ታሪክ አጥንተን የምንተው ሳይሆን ዛሬ በእያንዳንዳችን ህይወት ላይ እንደዚህ አይነት ነገሮችን በየቀኑ ሲከሰትብን ወደ አንተ እንድንመለስ፣ አንተ ድል አድራጊያችን፣ አሸናፊያችን፣ መሪያችን እንደሆንክ ጌታ ሆይ እንድናውቅ፣ እንድንተማመንብህ፣ እንድንታዘዝህና ፈቃድህን እንድናውቅ ትረዳን ዘንድ እንጸልያለን። ጌታ ሆይ ስላደረክልን ነገሮች ሁሉ እናመሰግንሃለን። በውይይታችን ጌታ ሆይ በመካከላችን ስለነበር መንፈስ ቅዱስ እያንዳንዳችን ጌታ ሆይ ስለረዳን እናመሰግንሃለን። አድማጮቻችን ጌታ ሆይ ተመልካቾቻችን ይህን መልእክት ሲያዳምጡ ወይም ሲሰሙ ሲያጠኑት እግዚአብሔር ሆይ የልባቸው መከፈት ይሁንላቸው። ማስተዋልና ጥበብ ለእያንዳንዳችን ጨምረልን፣ ለህይወት ስንቅ ይሁነን። እግዚአብሔር ሆይ ስለሰጠን ታላቁ ተስፋ ደግሞ ደግመን እናመሰግንሃለን። ዳግም ጌታ ሆይ ኢየሱስ ክርስቶስ በሚመጣበት ጊዜ ከሚፈረድባቸው ሳይሆን ከሚፈረድላቸው፣ እግዚአብሔር ሆይ ከሚጣሉ ሳይሆን ከሚመረጡት፣ ከአንተ ጋር ከሚሄዱት ከሚወሰዱት መሆን እንድንችል ትረዳን ዘንድ እንጸልያለን። በእያንዳንዱ እንቅስቃሴያችን በእያንዳንዱ ህይወታችን ጉዟችን የአንተን ፈቃድ እንድናውቅ፣ አንተን እንድናስቀድምህ፣ አንተን እንድናማክርህ፣ የህይወታችን መሪ እንድናደርግህ ትረዳን ዘንድ እንጸልያለን። ስለ ሁሉም ክብር በሰማይና በምድር ለአንተ ይሁን። ኃጢአት በደላችን አለማመናችን ሁሉ ይቅር በለን። ጸሎታችን እንደ በጎ ፈቃድህ ስማን። በጻድቁ ልጅህ በክርስቶስ ኢየሱስ ስም አሜን። አሜን አሜን። ተባረኩ። አሜን። ተባረኩ። እግዚአብሔር ይባርካችሁ።